ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ በያላችሁበት ሰላምታችሁ ይድረሳችሁ እንላለን። ሎንን ስንመለከት ኤፍኤች አለ፣ ኮንቬንሽናል አለ፣ ቪ አለ፣ ዩኤስዲ አለ። እነዚህ ፈርስት ታይም ሆም ባየር አሲስታንስ የተለያዩ ነገሮች አሉ። እንግዲህ የቪውን እና ሌሎቹን ብንተው ለአቨሬጅ ኮርፖሬሽኑ ስለሚሰራው ሰው፣ ምክንያቱም ቪው የሚሊታሪ ስለሆነ ማለት ነው። በኤፍኤች በኮንቬንሽናል በኩል ላሉ ፈርስት ታይም ሆም ባየር ብዙ ይበዛል። አሁን ለምሳሌ በኮሚኒቲያችን ውስጥ ሁለተኛ ቤትና ወይም ደግሞ ካሉበት አፕግሬድ ወይም ዳውንግሬድ ማድረግ እሱ ሌላ ቻፕተር ነው። ግን በአብዛኛው ሰው ያው የአሜሪካን ድሪም ስለሆነ ሬንትም ሲወደድበት የራሴ ቤት ቢሆን ጨመረ ቀነሰ ውጣ ግባ አልባልም ብሎ ቤት መግዛት ይፈልጋልና ፈርስት ታይም ሆም ባየር አሲስታንት የሚባለውን ያን አሲስታንስ የሚፈልጉ ሰዎች አሉ። የዳውን ፔመንት አሲስታንስ የሚሰጡ ሰዎች አሉ። አሁን አዘ ሞርጌጅ ብሮከር ለምሳሌ ኖርማሊ በዚህ አመት ብዙ ሰውም ተጠቅሞበታል፣ ያልተጠቀመበትም አለ። ሌላ ቦታ ማች የሚያደርገው ወይም በሌሎች ነገሮች ሊያካክስለት የሚችለውን ነገር አግኝቶ ያልተጠቀመበትም ሰው አለ። ግን በኢንፎርሜሽን ደረጃ ለምሳሌ ባንክ ኦፍ አሜሪካ ወደ 17000 ብር ኢደር ለዳውን ፔመንት ኦር ለክሎዚንግ ኮስት ለምትፈልጉት የምትጠቀሙበት የሚለው ፕሮሞሽን ሁሉንም ሰው ባያካትትም እንኳን የተጠቀሙበት ሰዎች አሉና ብዙ ሰው ስለ ዳውን ፔመንት አሲስታንስ የፈርስት ታይም ሆም ባየሮች ስፔሻል ምናምን የሚል ጥያቄዎች አሏቸውና አንዳንዱ ሰው ደግሞ there is no free lunch ኖረውም አልኖረውም የሚል ብዙ አይነት ነገር ነው በህብረተሰባችን ውስጥ። ምክንያቱም ፈርስት ታይም ሆም ባየር ሲባል ለነገሩ እንግዳ የሆነ ሰው ስለሆነ የአንድ ነገር ሲለው እውነት ነው ሲል የአንድ ነገር ሲለው እውነት ነው ሲል ባለሙያ ያስፈልጋል። እንዳንቺ ያለ ባለሙያም ብቻ ሳይሆን በግልጽ ሊናገር የሚችል ከጥቅምም ከጉዳትም ከምናምንም አኳያ ሳይሆን ጀስት ፕሮፌሽናል ከሆነ አንድ ሰው ሊጋል ኦብሊጌሽን ያለበት ፕሮፌሽናል ሰው ዘርዝሮ ያስረዳልና ይሄ ዳውን ፔመንት አሲስታንስ ሚስ ቢባለው 5000 ሰጠ ከለ 10000 ሰጠ 20000 ሰጠ ሲባል ምን ማለት ነው ለተጠቃሚው ማግኘቱ? ሪሊ ኦፍ ኮርስ አንዳንድ ጊዜ 3 አመት ቤት ውስጥ እስከኖራችሁ ድረስ ሲል ፎርጊቭ የሚደረግ ነገር ወይም ደግሞ የሚከፈል እንዳልሆነ ሲያቀው ያ እኔማ ከዛ በላይ ልኖር ነው የገባሁት እዚህ ቤት ውስጥ ፕራይመሪ ሬዚደንሲ ነውና ምንም በዛ ነገር ሊጠረጥሩኝም ወይም ደግሞ ስጋት የለኝም ስለምቆይ ልውሰደውና አሁን ያለውን በርደኔን ልቀንስ ብሎ ሊል ይችላል ሰውና ውስጡ የተካተቱ ብዙ ነገሮች ስላሉ እስቲ ይሄንን ዘርዘር አድርገሽ ብታስረጂ እጅግ ፈርስት ታይም ሆም ባየሮች ይመርቁሻል። ዕውቀትም አግኝተውበት ደግሞ ነገ ላይ ግርግር ውስጥ አይገቡም። የተጨበጠ ነገር ይዘው ሲሄዱ ደግሞ መከበርም አለ። ገባሽ? አሁን አንተና ብዬ ምናምን እንደሚሆን አርገኝ እንጂ ምናምን የሚለው ባህላዊ ንግግር ነው እያንበረከከ ቁጭ ያረጋቸውና ከዕውቀት ጋር እንዲንቀሳቀሱ ደግሞ የኔ ልብ መሻት ስለሆነ እስኪ እዛ ላይ እንሂድበት። እሺ ዳውን ፔመንት አሲስታንስ ማለት ከብዙ ቦታ ነው የሚመጣው። ኦኬ ከስቴት ሊመጣ ይችላል፣ ከናን ፕሮፊት ኦርጋናይዜሽን ሊመጣ ይችላል፣ ከካውንቲ ከሲቲ ምክንያት አላቸው። አሁን ለምሳሌ ሲቲ ስላቸው አንድ ሲቲ ብዙ ኔበርሁዱ ሰው ብዙ ያልገባ ከሆነ ሰው አትራክት ለማድረግ ሲሉ የሚያመጡት ገንዘብ አለ። ኦኬ ሁላቸውም ግን ምንድነው የሚሆነው ያለው at the end of the day
it is that assistance ተብሎ የመጣ ገንዘብ ነው ኦኬ so accessible ነው ለፈርስት ታይም ባየር ተብሎ የመጣ ፕሮግራም በዛ ፕሮግራም ነው የሚሄዱ ማለት ነው so ግን አንዳንድ ጊዜ ምን ይሆናል መሰላችሁ ለንደሩም ይሰጣል ያንን ለንደር የሚሰጠው ያንን the same product አምጥቶ ከኦርጋናይዜሽን አምጥቶ ለንደሩ ራሱ ሊሰጣችሁ ይችላል so በዚህ መንገድ ስትሄዱ is more flexible more easy ብየኔ ማስበው ማለት ነው which is FHA ነው የሚሰጠው በFHA መንገድ ከሄዳችሁ ነው ዳውን ፔመንት አሲስታንስ የሚሰጠው ኦኬ so FHA ተደርጎ ይሄ ለንደር ልክ አንዳንድ ጊዜ አንዳንድ ለንደር ምን ይለናል ኦኬ ይሄ ክላይንት ዳውን ፔመንት አሲስታንስ ይፈልጋል ከየት ነው ግን ዳውን ፔመንት አሲስታንስ የሚመጣው ብለን ስንጠይቅ ለንደራችን ራሱ አክሰስ ይሰጠናል ኦርጋናይዜሽን አሉ በስቴቱ በሲቲው በየቦታው የተዘረጉ አሉና ከአንድ ኦርጋናይዜሽን ጠይቀን ነው ማች የምናረገው ሎኑ ጋር ኦኬ but አሁን the easiest way is ለንደሩ የሚሰጣችሁ ዳውን ፔመንት አሲስታንስ is more flexible ማለት ነው ለምንድን ነው እንደዛ የሆነበት ምክንያት አንድ አይነት ነው የሚሰጣችሁ ለምሳሌ from lender to lender of course ይለያያል አንድ lender ምን ሊላችሁ ይችላል ያ የተሰጠውን ዳውን ፔመንት አሲስታንስ ፕሮግራሙ ያመጣበትን ኦርጋናይዜሽን 5 አመት መጠበቅ አለበት ሚሊ ሊሆን ይችላል አንደኛው ደግሞ 3 years ሊል ይችላል ግን ያመጡት ነው እነሱ የሚሰጡ ያሉ ለንደሮቹ ኦኬ so ሁለት አይነት ነው ያለው ዳውን ፔመንት አሲስታንስ አንደኛው ፎርጊቭ የሚሆን ነው አንደኛው ደግሞ ሁለተኛው ደግሞ forgive የማይሆን ነው which is payment ያለው ነው okay so payment ያለውን አይነት down payment assistance ለነዛ first time ላልሆኑ ሰዎች ነው first time qualify ካልሆኑ ወዴት እንሄዳለን ወደ payment የሚሰጠውን down payment assistance እንሄዳለን አስቡት like እንደ ብድር አድርጋችሁ ወሰዱት first time ካልሆናችሁ እየተበደራችሁ ነው እንደ second loan አይነት የሆነ ይመጣል ማለት ነው so አንዱ forgive ይሆናል አንዱ forgive አይሆንም ማለት ነው የሚሆናለው so they are forgive የሚሆነው ለፈርስት ታይም ባየር ቆንጆ ፕሮግራም ብለን የምናስበው ነው so አንዳንድ ፕሮግራም 3 አመት መጠበቅ አለባችሁ ይላል ማለት ምንድነው ሪፋይናንስ ካረጋችሁት within before 3 years you have to pay it back okay so if it passed 3 years they don't ask አይጠይቁም በቃ already ቤት መሸጥ ትችላለ ሪፋይናንስ ማድረግ ትችላለ you don't pay that money ማለት ነው so but within those 3 years though የግድ አንተ on time መክፈል አለብህ አንድ ቀን እንኳን 30 days late ከሆንክ ሪፖርት ከተደረገ እንደገና 3 አመት መጠበቅ አለብህ ይሄውን አንድ አይነት የተለየ ግራንት ለፈርስት ታይም የሚሰጥ ግራንት ያወራሁ ነኝ ማለት ነው አሁን ይሄንን አይነት ግራንት ከስቴት ሄዳችሁ ማግኘት ትችላላችሁ የስቴቱ የሚሰጠውን ግራንት ጋይድላይንስ ተከትለን ነው እኛ የምንቀጥለው ኦኬ ሶ ሁለት አይነት ነው ያልኩኝ አንዱ forgive የሚሆን አንዱ forgive የማይሆን ማለት ነው ሌላ ግራንት ደግሞ አለ ይሄ ግራንት ደግሞ በኮንቬንሽናል የሚመጣ በኤፍኤች አይደለም ኮንቬንሽናል ሎን ስንሰራላችሁ ለንደሩ ራሱ የሚሰጠው ግራንት ነው ይሄ so ይሄ አይነት ግራንት you can refinance it anytime you can sell your house anytime as long as 6 months የቆያችሁ ከለንደሩ ጋር normal transaction you have to wait 6 months most of the time loan ስንሰራ አንድ ተበዳሪ within 6 months የሆነ ነገር ካረገ ችግር ነው የሚሆነው ምንድነው የሚሆነው መሰላችሁ መጀመሪያ ፐርቼስ ካረጋችሁ within 6 months ከሸጣችሁ ችግር ነው የሚመጣው ሪፋይናንስ ካረጋችሁ ደግሞ ኦሪጂናል ለንደሩ እኛን ጋር ነው የሚመጣው as a commission earner እኔ ጋር ነው የሚመጣው ምክንያቱም early pay off ስላረጋችሁ early ስለተመለሳችሁ እኔ የከፈሉኝን ምለሽው like you know it's like ህግ ነው በእነሱ ላይ ያለው loan ስለሰሩ ነው እኔ ተከፈልኩኝ ገባችሁ so that's the reason 6 months የምትቆዩ okay እና ይሄንን ህግ ተከትላችሁ ነው መሄድ ያለባችሁ ዳውን ፔመንት አሲስታንስ ስትጠይቁ ምን ብላችሁ ጠይቁ መሰላችሁ ምን አይነት
ግራንት ነው የተሰጠኝ what is the guidelines 5 አመት መቆየት አለብኝ ይሄንን ይዤ within 5 years ነው ወይስ 3 years ነው forgive me ሆነው መቼ ነው forgive me ሆነው ብላችሁ ነው መጠየቅ ያለባችሁ forgive የማይሆን ሎን ከተሰጣችሁ ደግሞ ሎን ነው የተሰጣችሁ ማንዝል የምትከፍሉት አይነት ነው የተሰጣችሁ ሌላ ደግሞ አለ ሌላ ደግሞ ፔመንት አይኖረውም ማንዝል ፔመንት ይሰጣችኋል ግን forgive አይሆንም ለሶስት አመት like you know sometimes 7 years ሊሆን 10 years ሊሆን ይችላል so make sure you see what it says እንትኑ ላይ የነሱ ጋይድላይንስ ተከተሉ ነው የምለው እኔ ብዙ ጊዜ እና ኮንፊዝ ነው የሚያደርገው አንዳንድ ጊዜ ቢልደር የሚሰጣችሁ ሊኖር ይችላል የቢልደሩ ምንድነው ጋይድላይንሱ የሚለው ተከተሉ እኛ ፋኒሜና ፍሬዲ ማክ የሚከተለው አሲስታንስ ካመጣችሁ ፋኒሜና ፍሬዲ ማክ አፕሩቭ ካረጋችሁ ያንን አሲስታንስ የመጣውን ኦርጋናይዜሽን አፕሩቭ ላይ ያረጋችሁ ይችላል በዛ ምክንያት የነሱ ጋይድላይንስ ለመከተል ብለን ፋይሉ ዲናይ ሊሆን ይችላል ገባችሁ አሁን ይሄንን አያውቁትም አንዳንድ ጊዜ ፋይሉ ዲናይ ይሆናል because the ratio is too high ይሉናል because they got the assistance from another organization so that guidelines will very strict ሊሆን ይችላል so መጀመሪያ ሎን ኦፊሰራችሁ ሄዳችሁ ዳውን ፔመንት አሲስታንስ እፈልጋለሁ በእናንተ ለንደር የሚመጣ ዳውን ፔመንት አሲስታንስ ብላችሁ ጠይቁ that is more clear ማለት ነው የሚሆንላችሁ አንድ አይነት ነው ስራው ግን at least ለንደሩ ኮንትሮል አለው ማለት ነው ጋይድላይንሱ ያውቃል የዚህ ኦርጋናይዜሽን ከዚህ ጋር ማች ሲያደርገው ሎኑ በትክክል ተሰርቶ ቤቱን ትገባላችሁ ማለት ነው ዲናይ አትሆኑም ማለት ነው so ሌላ ይሄ አንድ ኢሹ ነው ሁለተኛ ኢሹ ደግሞ ኢንትረስት ሬት ላይ እንነጋገር እኔ ለምሳሌ አሁን አንድ ሰው ይመጣና እኔ ዳውን ፔመንት አሲስታንስ እየጠየቁ ነው ምሰራው ካለኝ ኦኬ ዳውን ፔመንት አሲስታንስ ምታረግ ከሆነ ለስ ፕራይስ ዘሎን ነው ምለው ፕራይስ አረጋው ዳውን ፔመንት አሲስታንስ ለሚጠይቅ ያለንደሩ ምንድነው የሚያደርገው ከኪሱ ስላልመጣ ገንዘቡ ሪስክ እየወሰደ ስላለ ኢንትረስት ሬቱ ከፍ ያደርጋል በትንሽ like በኳራ ፖይንት ሊሆን ይችላል በ0.1 to 5 ሊሆን ይችላል it depends ማለት ነው so obviously at the end of the day ያመጣችሁትን ግራንት እያስከፈላችሁ ነው ብዬ ነው የምነግራችሁ okay but they ሁሉንም ፈልገህ አይደለም you know if you don't have money at least ገንዘብን ባንክ ላይ አስቀምጠህ ሪዘርቭ ያስፈልገህ ከሆነ why not ይሄ ግራንቱ ለምን አትጠቀምም ምላቸው ክላይንት አሉ ግራንት ተጠቅማችሁ ካሻችሁን ባንካችሁ ላይ ይቀመጥላችኋለሁ ገባሻባሊ so in case of emergency ሊያስፈልጋችሁ ስለሚችል አንዳንዱ ሰው ብዙ ገንዘብ ላይ ኖረው ይችላል ዳውን ፔመንቱ ባንዴ ዘው አርጎ ከፍሎ ቤቱ ከሚገባ በዜሮ ባላንስ ነው ከዛ ሃውስ ፑር ይሆናል ይቸገራል the next month መክፈያ የለው ምናምን እንደዛ እንዳያጋጥም ዳውን ፔመንት አሲስታንስ አፕሩቭ ከሆናችሁ why not use it but you have to know this ብዬ ነው የምነግራችሁ በጣም ጥሩ ነገር ነው አሁን ካነሳናቸው ነገሮች ላይ ለምሳሌ 6 ወር ሳይሞላው ከዘጋ የአንድ ሎን ኦፊሰር ኮሚሽን እንደሚመለስ ብዙ ሰዎች መናገር አይፈልጉም ልክ የሆነ ህግና የገዛው ሰው ለመነቃነቅ መብት እንደሌለው ነው ግን አንድ ባለሙያ ኦኬ ይሄን ያህል ጊዜ አጥፍተን ለማመቻቸት ተሞክሯል የሚመች ነገር መጥቶልሃል የምበፈለከው ነገር ህልምህ የነበረውን አሟልተናል my expectation from you ይሄን ነገር አሁን እንዲለፍተ ምን ብለን በ6 ወር ውስጥ ሪፋይናንስ ብታረግ እኔም ደግሞ አሁን after you know putting all this time ምናምን ነገር ከድካም በኋላ ኮሚሽን መልሱ ስለሚሉ ያ ሐሳብ ካለ ቢያንስ ለዚህ ለተሰራው ሰዓት ወርት የሚያደርገው ነገር እኔንም አፌክት የማያደርግ ነገር ባይኖር ደስ ይለኛል are you satisfied with everything that I've done ምናምን ብሎ ሰው ሲለው የደከመለት ሰው ያ ማንንም የትም ሄዶ ሊያገኝ የማይችለው ነው ያደረገለት ከሆነኮ እና ደግሞ ዲስክሎዝ ከተደረገ ሁሉ ነገር በእውነት ውስጥ ነው ያለው ሰላሙም ፍቅሩም ቀጣይ ቢዝነስም ሁሉም ነገር ግን አንዳንድ ጊዜ አሁን ቲክቶክ ላይ እሰማለሁ በቃ ልክ አለ አይደል ግዞተኛ አድርጎ እዛ ተቀርቅሯል የተመታ ሚስማር አድርገው የሚናገሩ ሰዎች አሉ በሎን ጉዳይ ላይ ግን አሁን ይሄንን ገልጸሽ መናገርሽ ትልቅ ኳሊቲ ነው
ቀደም ብለሽም ደግሞ ክሬዲት ዩኒየን ጥሩ ሬት አላቸው ሰዎች ስለእውነት መናገር አይፈልጉም በቃ ንግድ ውስጥ ሲገባ ስለ ራስሽ ነገር ብቻ ያንን ማሞቅ እንጂ ኮምፔር ተደርጎ ሚዛን ሲደፋ ማንሳት አለባቸው እኔም እዛ ኮምፓሪዝን ውስጥ በገባ ወይም ኮምፒቲሽን ውስጥ በገባ ተወዳድሬ ላልፍ የሚያበቃኝ የሰርቪስና የእቃ ወይም የኢንተረስት ሬት የችሎታ አለኝ መሳተፍ ይችላልው ነው አሁን ያንቺ በቃ that's what I like ግን ብዙ ጊዜ ሰዎች እንደዛ አይነት ነገር አያነሱምና እነዚህ ሁለት ነገሮች በጣም አንኳር ያላቸው ትልቅ ነገሮች ናቸው በአፕፍሮንት ፒኤምአይ በኩል ሳላነሳው ያለፍኩት አንዳንድ ጊዜ ሰዎች አፕፍሮንት ይከፍላሉ ምንም የለባቸው ሞርጌጁን ይቀጥላሉ ግን ላይፍ ይቀየራል ወይም ደግሞ ያንን ኢንትረስት ሬት አንድ ቀን ወረደ ሲባል ሪፋይናንስ ሲያደርጉት ግን ኢኩቲ ሆኖ አይመጣም እዛ ድሮ ለነበረው ሎን ለማውረድ ወይም ደግሞ መንትሊ ኮሚትመንታቸውን ዝቅ ለማድረግ አፕፍሮንት ሳክሪፋይስ ያደረጉት ነገር ነውና አንዳንድ ጊዜ እኔ ሳየው መንዝሊ የሚከፍለው ሰው ኤኒ ታይም ጥሩ ሬት ሲመጣ ሪፋይናንስ ያደርግ እስከነበረበት ድረስ እንደ ካር ኢንሹራንስ ተጠቅሞበታል ያንን ፒኤምአይ የሚቀጥለው ጋር ከተገኘ ካልተገኘ ደግሞ ዳዝንት ማተር ከተገኘም ሪዝናብል ከሆነ ከፍሎ ሊያደርገው ይችላል እና እነዚህ አፕፍሮንት የሚከፍሉት አይ ቲንክ ኢሞሽናል ይመስለኛል በወቅቱ ያለውን ነገር ማቅለላቸው ነው እንጂ ወደፊት ያድሉ የሚመጡትን እድሎች በሙሉ በደንብ አርገው ችንክራ አርገው እንደዘጉ ወይም ደግሞ እድሉን ተጠቀማለው ሲሉ እዚህ ጋር ጥለው የሚሄዱት ሜቢ ሪፋይናንስ ኮስታቸውን ከቨር ሊያደርግ የሚችል ነገር በኢሞሽን ተዘግቷልና እኔ ብዙ ጊዜ እንደዛ ያዋለውና ይሄ ነገር አንቺም ታይዋለሽ ያ ይጠይቁኛል እኮ አንዳንድ ጊዜ ፕራይስ አረግላቸው ሪፋይናንስ እናረግ እኔ እንደዚህ ፖይንት በከፍልስ ይወርድልኛል ይሄንን በከፍልስ ሲሉኝ ጊዜ most of the time ምንድነው መላቸው ኮምፔር ማድረግ መጀመሪያ you have to እናንተ ኢማጂን ማድረግ አለባችሁ ለምሳሌ ዛሬ ላካረግ ነው በዚህ 20 ከፍለ ይሄንን ሬት እንድታገኝ ብለን 20 ከከፈልክ just ለፖይንት ብቻ 20 ከፍለ 4% ብሰጥ አንተ in a couple years ወይ ደግሞ ከዛ በፊት let's say in 6 months interest rate ወረደ ተብሎ 4% የምታገኝበት መንገድ ከተገኘ ያንን የከፈልከውን 20 ከሰርክ ማለት ነው እና በጣም ነው ቢግ ዲፈረንስ ያለውና you have to አንዳንድ ጊዜ ፔመንታቸው ሎው እንዲሆንላቸው ብቻ የሚፈልጉ ክላይንት አሉ ሞርጌጅ ፔመንቴን ሎው እንዲሆንልኝ ነው የምፈልገው ሬቱ ከወረደልኝ ፔመንቴ ይቀንሳል ለዛ እኮ ነው ይልኛል እኔ ደግሞ ምን እላለሁ ኦኬ አሁንም የምትከፍላትን 20 ነገ ጧት መጥተህ ተመልሰህ እኔ ጋር ኦ ማይ ጉድነስ ባላረጎ ኖሮ እንድትለኝ አልፈልግም I want you to see this big picture ahead of time ምክንያቱም by the way በጣም ትልቅ ዲፈረንስ አያመጣም አሞርታይዜሽን ላይ የ30 አመት ስለ ብሬክዳውን የሚያደርግ በትንሽ ናምበሮች ነው ዲፈረንስ የምናየው most of the time okay so ስነግራቸው okay you know ማንዝል እኮ ይችን ያህል ነው ሴቭ የምታረግ ስላቸው ነው እንዴ ብለው ሐሳባቸው ይቀይራሉ so I wouldn't recommend them to pay like upfront that much because we don't know market ወዴት እንደሚወስደን okay so ጠብቁ ነው የምላቸው prepayment penalty በሚመለከት ለምሳሌ prepayment penalty በፊት ብዙ ሰዎች አርም ሬት በሚወስዱበት ጊዜ ወይም ያጭር ጊዜ የ5 የ10 አመት short term mortgage በሚወስዱበት ጊዜ ያ prepayment penalty clause ውስጡ ነበረ አሁን ላይ አንዳንድ ጊዜ ሰዎች ይጠይቃሉ አሁን this week I think የደወለልኝ ሰው ነበርና የ5 አመት mortgage ልስጥህና ግዛ ከ5 አመት በኋላ ማርኬቱ ያለው ነው ምናምን ምንሽ as a primary residence home buyer ኦፈር ሊደረግ የማይገባው ግን ገንዘብ ላይ ያተኮረ ነገር እንደሆነ ይታያል እና እኔ ፊት ለፊት ስለሆነ የምናገረው ሐሳብ ለመውሰድ ነው ብሎ የደወለ ሰው ነበርና I would not do it እነዚህ ነገሮች አሁን በቃ እንቁልልጬ ነው ህፃን ልጅን ከረሜላ ሳይተ እና ኪድናፕ ልታረግ የፈለከውን አይነት ልጅ ነው እንጂ ይሄንን ተጠቃሚ ቤት ገዢ በፍጹም ሊጠቅመው አይችልም another victim እያመቻቸ ነው ማለት ነው ኪሱን ሞልቶ አንድ ሎን ኦፊሰር ማለት ነውና
በቃ አይደለም በጣም ብዙ ተገፋሁኝና አሁንም በቃ ሶላውል ነው መቼም መላጣጣም ብዬ ደወልኩት አላላቀውም ከሌላ ስቴት ነው I'm glad you called ምክንያቱም ማንንም የሰው ፍጥረት ላይ በብልጠት ከገንዘብ ጋር በተያያዘ ሰው ልጅ እንዲጎዳ በፍጹም አይኔ አይችልም ጆሮዬም ልቤም አይችልምና no I wouldn't do it በቃ መጠበቅ ትችላለህ ኖርማል ሎን ማግኘት ይሄንን ሊደረግልህ የተፈለገው አርም ሬት ሲሆን ሎወር ሬት ነው የሚሰጠው ስለዚህ 6 ከሆነ 4 ሰጥቶት ይሆናል ይችላል ለ5 አመት ግን ከዛ በኋላ የት እንደሚሄድ ስለማይታወቅ 9 ቢሆን ምን ታረጋዋለህ ለ5 አመት ኖረህበት ባለቤት ልጆችን አሳይተ ከዛ በኋላ ከሂሮ ወደ ዚሮ መውረድ ነው ማለት ነውና የማንንም ስብዕና እንደዚህ አይነትን አወዳደቅ አይፈልግም just falling on your glass face ብሎ እንደሚለው ፈረንጅ ድፍት ነው የሚያደርግህና መና ከመቅረት አሁን ያለበት ቦታ ጋር ቆይተ ቀደም እንዳልሽው ክሬዲት ነው ችግሩ ኢንካም ነው ችግሩ ምንድነው የሚለውን ፋይንድ አውት አድርገ ከዛ ኢን ፉል ፎርስ በጠራ ሁኔታ ተነስተ ሰው የሚያገኘው የ30 አመት ሎን መውሰድ ገንዘቡን መክፈል የምትችል ከሆነ የ20 ሚሊዮን የ15 አመት ትላለህ እንጂ እነዛም ራሱ ከአቅም ጋር አቅም ያላቸው ሰዎች የሚጠይቁት ነው እንጂ በሌላ ኢንሴንቲቭ እና በማታለል ወይም ሰዎችን በማማለልና ጆሮ መስማት ቢፈልገውን በመንገር አይደለምና አሁን ላይ አርም ሬት ኦፍ ኮርስ ኢንቨስተሮች ከሆኑ ኦፈር ሊደረጉ ይችላሉ because የሚይዙት ለአንድ አመት ስለሆነ 5 አመት ሎን ሰተሽኝ አንድ ቤት 200 ሺህ ብር የሚሸጥበት ኔበርሁድ ውስጥ የቸገረው ሰው ወይም የተለያየ ችግር ኖሮ የገዛሁት የ100 ሺህ ብር ቤት ከሆነ ሩምም አለኝ ኢኩቲ ለማግኘት ፍሊፕ ለማድረግ ለአንድ አመት ቢይዘው ችግር የለም ሎን ኦፊሰሬንም አላደናቀፍም 6 ወር በላይ ይዘዋለው ሎኑን እና ለኢንቨስተር ሌላ ጉዳይ ነው ቁጥር ለገባውና ሪል ስቴት ኢንቨስትመንትን ከውቀት ጋር ለሚንቀሳቀስው ግን ፕራይመሪ ሬዚደንስ ልግዛ ብለው የሚመጡ ሰዎች እንደዚህ የሚደረግላቸው ሰዎች አሉ ይሄ አርም ሬት የሚባል ነገር አሁንም አለ ፕሪፔመንት ፔናልቲ ያላቸው ፕሮዳክቶች አሉ because this week ያነሳ ሰው አለ ይሄንን እንግዲህ back in 2004 and 5 የነበረ ጨዋታ የነበረ ነውና and in some areas ወደዛ ኬዝ ወደዛ ሁኔታ ሰዎች ሲገቡ እናያለን አንዳንድ ሾርት ሴል አንዳንድ ፎርክሎጀር አሉ አሁንም ገበያ ላይ ቁጥራቸው በዛ ያለ አይደለም እንጂ የኛ አካባቢ MLS ለምሳሌ እስከ ፔንሲልቬኒያ ድረስ ፑል ያደርጋል ቤቶቹን ሜሪላንድን ጂሲን ምናምን ጨማምረሽና በዛ ውስጥ ወደ 300 ምናምን የሚሆኑ ቤቶችን አይተን ነበር ከሰዎች ጋር ፎርክሎጀር ቤት ፈልገው ማለት ነውና ለ3 ለ4 ስቴቶች 300 400 ቤት ማለት ምንም ማለት አይደለም ግን በካውንቲ ደግሞ ስቴጅ ሜቢ ፌርፋክስን ብለን ስናወጣ 2 ቤት 5 ቤት ሊኖር ይችላል ፎርክሎዝ ያደረጉ እሱም ሚሊዮን ቤት የሆኑ 600 ቤት የሆኑ አይተናል በዚህ ሳምንት ውስጥ ፑል ስናደርግ ማለት ነውና ችግሮች እንዳይመጡ ሰርቪስ እናደርግ በተለይ አሁን ኮሚኒቲያችን በቋንቋ ይረዱናል ብሎ ሲመጣ እስከወዳኛው ድረስ ሊጠበቅ የሚችለውን ነገርና አውቀት እንዲያገኝ ሁሌም በጣም የልቤ መሻት ነውና በዚህ ጉዳይ ላይ ዛሬ የሚጠይቁ አሉ ወይ ሲጠይቁ ምን መልስ ይሰጣቸዋል ፕሪፔመንት ፔናልቲ እና አርምን በሚመለከት እሱ ላይ ትንሽ ብንሄድበት ጥሩ ነው ምክንያቱም አንዳንድ ሰው ከገንዘብ ማግኘት ጉጉት ብዙ ሰዎችን ወደዛ ሊገፋ ይችላል ዛሬም የሚገፋ ሰው ካለ ብዙዎች እየተመቻቹ ስለሆነ ጥንቃቄ እንዲጠበቁ ይረዳቸዋል ምንድነው መሰለሽ አለ 51 arm 71 arm 101 arm እያለ ነው የሚሄደው ምንድነው አንዳንድ ጊዜ ደግሞ 6 የሚል አለ 5/6 ማለት 5 years fixed ሆኖ after that every 6 months ሬቱ ይቀየራል ማለት ነው so ሬቱ ላክ ሲደረግ ፍሎር ሬት አለ ካፕ አለ ኦኬ the maximum it can go is this much ተብሎ ይሰጣቸዋል ግን ብዙ ጊዜ አስተውሉም ማለት ነው it could be 10% it could be 9% ሊደርስ የሚችልበት መንገድ አለ ማለት ነው እሱ ይሄን የሚሆነው ግን after 5 years ነው so ብዙ ጊዜ እንደዚህ አይነት ፕሮግራም የመጣ ብዙ አሁን last time price ሳርክ ሳየው ብዙ ለውጥም አላየሁም ከ30 አመት ሬቱ ያን ያለው አይደለም ኦኬ to begin with ቢሆንም ጠንቅቃችሁ አቃችሁ እናንተ ይሄ 5 አመት ብቻ ነው ፊክስድ የሚሆነው after 5 years ደግሞ every 6 months ሊቀየር ነውና ሪስኩ ወስጃለሁ it's okay ብላችሁ መግባት ነው ያለባችሁ እንጂ ፕሪፔይ ፔናልቲ በኢንቨስትመንት ላይ አሁን እያየሁ ነው ያለው ኢንቨስትመንት ፕሮፐርቲ ለምትገዙ ሰዎች በጣም ሎው ሬት ልታገኙ ትችላላችሁ እና
ሬታችሁ ሎ ሆነ ማለት ፕሪፔይመንታችሁ ደግሞ ሃይ ሆነዋል ማለት ነው። አሁን ለምሳሌ the lowest rate አግኝቻለሁ ብላችሁ በ6.25 እኮ ኢንቨስትመንት ፕሮፐርቲ እየገዛው ነኝ ልትሆን ትችላላችሁ። ያ ኢንቨስትመንት ፕሮፐርቲ ልታገኙ ትችላላችሁ። ግን what is the penalty ብዬ ነው የምጠይቃችሁ። የተሰጣችሁ ፔናልቲ እናንተ ሪፋይናንስ ካረጋችሁት የምትከስሩት ምንድነው? ለንደሩ ምን ላይ ነው የያዛችሁ? ይሄንን ሎው ሬት ከሰጣችሁ ለኢንቨስትመንት let's see how many years you have into prepay. Okay, prepay 5 ዓመት ሊሆን ይችላል 3 ዓመት ሊሆን ይችላል 2 ዓመት ሊሆን ይችላል። the lowest ዓመቱ የሆነው ኢንትረስት ሬታችሁ ደግሞ ከፍ ይላል ማለት ነው። ለምሳሌ 5 ዓመት ፕሪ ፔናልቲ ካረጉ ሎናችሁ ላይ እናንተ ሎው ሬት ነው የምታገኙ because 5 ዓመት ስለሚይዛችሁ ለንደሩ። ኦኬ አንድ ዓመት ብቻ ነው ፕሪ ፔናልቲ የምፈልገው ካላችሁ ደግሞ ሬታችሁ ኦፍ ኮርስ ሎ አታገኙ a little bit higher ነው የሚሆነው ምክንያቱም አንድ ዓመት ብቻ ስለሚይዛችሁ ለንደሩ ማለት ነው። ለንደሩ ገንዘብ መስራት አለበት በሎኑ እናንተ ሪፋይናንስ አርጋችሁ ከወጣችሁ ከሰረ ማለት ነው አይደል? ሶ የሚሰጣችሁ ሬት ደግሞ based on that ነው የሚሰጣችሁ። ፕሪፔይ አልፈልግም ካላችሁ ደግሞ ሬታችሁ እንደገና ከፍ ያለ ነው የሚሆነው ከሚሰጣችሁ ማለት ነው። ሶ አንዳንድ ጊዜ ኢንቨስትመንት ሲሆን ሰንስ ይሰጣል። አንዳንዶቹ ኦኬ ኢትስ ፋይን ፕሪ ፔናልቲ 5 years ብታረጊም ሸጨ ስለመወጣ ስለሚሉ በዛ መንገድ የሚሄዱ ሰዎች አሉ ማለት ነው ሬታቸውን ሊወርድላቸው ማለት ነው። ሌላ ደግሞ ዋናው ሪስክም የምወስደው ይሄ ፕሮግራም ነው ባይ ዳውን ይባላል። ኦኬ ለፈርስት ታይም ባይ ሆኖ ቤታቸው ዋጋው ውድ ይሆንና ኳሊፋይ አይሆኑ። ኦኬ አት ዘ ቢጊኒንግ ሶ ኳሊፋይ ሲያርጓቸው ኦብቪየስሊ በላስት the highest rate ነው ካልኩሌት የሚደረገው ሞርጌጁ ግን ባየሩ the first 2 years comfortable አይደለሁም ይሄንን አማውንት ሞርጌጅ ለመክፈል ብሎ ያስባል እና ኦፕሽን ይሰጠዋል። ኦኬ the next 3 years ሬት በየአመቱ አንድ ፐርሰንት እየጨመረ ይሄዳል እና ቤቱ ስትገባው you pay only 3% ይልሃል። okay because every year አንድ አመት እየጨመረ መጨረሻው 3 አመት ስትሄድ ግን 3 years ስለሆነ 3 አመት ስትሄድ ግን after 3 years ግን ያ ኖርማል ሬት ይመጣል 7% ከነበረ 7% ነው የሚሆነው። so ይሄ ልጅ the next 3 years it's fine ቀስ እያለ gradually ሞርጌጁ እየጨመረ ይሄዳል በየአመቱ። ሎጂኩ ስታዩ ደህና ይመስላል ግን ልጁ after 3 years አንድ ነገር ቢያጋጥመውና ሞርጌጅ መክፈል ካልቻለ ምን ይመጣል? ፔመንት ሻክ ምንለው አለ ፎርክሎዥር ነው የሚሄደው። እንደዚህ አይነት ሎኖች ሪስክ ናቸው። so from the beginning if you cannot afford the full interest rate ነው የምላቸው እኔ you cannot afford it so you have to wait. so ግን ብዙ ሰው አንዳንድ ኮንሱመር ደግሞ ምን ይሆናል መሰለሽ ፕሪ አፕሩቫል ሲሰጫቸው they want to push the amount ምክንያቱም ማርኬቱ ያዩትና ከዛ ኤክሳይትመንት አለ ከሪል ስቴት ኤጀንት ጋር እየዞሩ ቤቶቹን ሲያዩ እያሰፉ ይመጣሉ። ከዛ let's try 500 ከደረሰች ፕሪ አፕሩቫል ብሎ ይመጣሉ ሎን ኦፊሰሩ ጋር። ኦፍ ኮርስ አንዳንዶቹ ኦኔስትሊ ሆነው አይናገሩም እንደዚህ ካረጋችሁ ይሄንን ሪስክም አለ ብሎ ኦፍ ኮርስ ስትረስ ላያረጉ ይችላሉ ምክንያቱም they want to close the loan. okay በእኔ አንዳንድ ጊዜ ለህልና ብለ ስለምትሰራ እኔ ለናይ ነው ማስቀድመው because I want to sleep all night you know I don't want to think about that client anymore እና እነሱ ደስታቸውን ደስ ብሏቸው ቤቱን ገብተው comfortable ሆኖ ሃውስ ፑር ሳይሆኑ ሲኖሩበት ለኔም ደስታ ስለሚሰጠኝ እኔ ደግሞ ብዙ ጊዜ የምሰራ በሪፈራል ነው የምሰራ። ክላይንቶች ሄዶ የግድ አንድ ሰው ይልካሉ ያላከልኝ ሰው የለም ሶፋር እና አንዳንዶቹ ደግሞ 4-5 ይልኩና ከነሱ አንዱ ሎን ይዘጋል እና ሰው እኔ በሪፈራል ስለምሰራ ብዙ ጊዜ እንደዛ ነው የለመድኩ። ከወንድሜ ጋር ስሰራ ወንድሜ ስራው በሪፈራል ነበር። ብዙ አድቨርታይዝ የምናደርገው የነበረው የሎ ፔጅ ነበር የኢትዮጵያ የሎ ፔጅ እዛ ነበር የምናወጣው በኋላ አድቫንስ እንሆን ማለት ነው።
so ከሱ ነው የለመድኩት እሱ በሪፈራል ነበር ክላይንት የሚመጡ እና እኔም እንደዛ አይነት ኤነርጂ ነው ያለኝ እና ሪል ስቴት ኤጀንቶች ደግሞ ከኔ ጋር የሚሰሩ ደግሞ እንደዛው አይነት ካራክተር ሲኖራቸው ደስ ይለኛል ላይክ ዩ ኖ ፑሽ ባረጉ አሁን አለች ከኔ ጋር በጥብቅ የምትሰራ ብዙ ጊዜ ማለት ነው እሷ አሁን በሷ በደንብ ስለ ኮሙኒኬት ስለምናደርግ ምን እላታለሁ ክላይንቶች አንዳንድ ጊዜ ኤክሳይትድ ይሆንና ተለቅ ያለ እንፈልጋለን ሲሏት ጊዜ እኔ ጋር ነው የምትደውለው አንቺ እንደዚህ ቋሉኝ ፑሽ ማድረግ ትችያለሽ ትለኛለች ኦኬ let me talk to him first let me talk to her first ብልና ካናጋገርኳቸው በኋላ ሐሳባቸው ነው የሚቀይሩ ምክንያቱም I tell them like it is I don't want to you know እሷንም ላስቀይማት አልፈልግም እየሮጠች እያሳየች ቤት ስለሆነ I tell her you know you want them to be comfortable እላታለሁ እነሱም ኮምፎርታብል መሆን አለባቸው አንቺ ጊልት የማይሰማሽ አይነት ስራ መስራት ነው ያለብሽ ብዬ ነው የምነግራት so እንደዛ ኮሙኒኬት ብናረግ እርስ በርሳችን ለኮሚኒቲያችንም ሆነስት የሆነ እንትን እንሰጣቸዋለን ብዬ ነው ማስበውና of course I'm not going to make a lot of money ግን I can sleep ብዬ ነው ማስበው ሶፍ ማይንድ አለው እንግዲህ የአይምሮ ሰላምና ተኝቶ ማደር ብዙ ሰዎች መንገድ ላይ ሳይው መሸማቀቅ እሱ በራሱ እንደው ሞት ነው ራሱ ግን አንዳንድ ሰው ሬዚስት ያደርጋል በቃ ፎከሱ ገንዘብ ላይ ስለሆነ ተቀላቅሎ ሰው ፊትም ሲታይ ምንም አይሰማው ምክንያቱም አዳፕት ያደረገው የለመደው ከሰው በፊት ገንዘብን ስለሆነ አስቸጋሪ ነው ጊዜውም የምታየው ብዙ ነገር የምታየው እዛ ላይ ነውና እኔም ራሴ አንድ ከሌላ ስቴት የደወረ ክላይንት ነበር የደወለ ልክ አሁን እንዳልሽው አይነትና ሲጀምር በ3% ጀመረና ለሚቀጥሉት አመታቶች 1% እየጨመረ ነው የሚሄደውና እሱ ሬጉላርሊ ባይ ዊክሊ ይከፍላል ከዛ አማውንት ግን ኦቨሬጅ የሆነውን ስለማያየው እና ያንን የመጀመሪያ ፊክስድ የነበረውን ያንዱን አመት ስለነበረ በቀሩት አመቶች ላይ በቃ ኦን ሬር እየደመረ ምን ይሆንኩ ነው አሁን ነው የገዛሁትና ያጋዛኝ ኤጀንት ሊነግረኝ አልቻለም ማቀው ነገር የለም ነው የሚለኝና እንደዚህ ተቸግራለሁ ብሎ ደውሎ ካሌንደሩ ጋር ደውለን ቁጭ ብለን ምናምን ያው ከማረጋቸው የህብረተሰብ እንዲ ግራ የተጋባ ሰው ሳይ እጅግ በጣም ልቤን ስለሚነካው እንዲ አይነት ነገር ማድረጉ ላለፉት 25 አመት ሳደርጋቸው የኖርኩት የነፃ እርዳታዎች ናቸውና ቁጭ ብለን ሌንደሩ ጋር ደውለን ሌንደሩ ለምን እንደዚህ እንደሆነበት ምን ያህል ያልተከፈለ የተጠራቀመ ነገር እንዳለበት ምክንያቱም ሲለወጥ ስላላወቀው ማለት ነውና እንደዚህ ነው የአክቹዋል ሬት 6% ነበረ ግን ለማጋዛት ተብሎ ሌንደሩ ከሪልተሩ ጋር ሆነው ያግባቡት ነገር ከሰውየው የውቀትና የዝግጁነት ውጪ የሆነ ነገር ነው በቃ መንገዱ የተለያየ ነው አንድ ወደ ሳውዝ አንድ ወደ ኖርዝ እየሄደ ግን አብረን እየሰራን ነው የሚለው ሁሉም ለየኪሱ የሚሰራበት ሁኔታ ነበር ያጋጠመውና ሆኗል አሁን ምንም ልናደርግ የምንችልበት ነገር አይደለም አስቀድሞ ቢሆን ልክ አሁን ማዛ እንዳለችው እኔም ጋር የሚደውሉትን ሰዎች በዚህ መልኩ ነው ቁጭ በሉና ተረጋግታችሁ መንገድ አስይዙት ምክንያቱም ሰው መቼም የሚውጣውን ነው አስቦ የሚጎርሰው የ3 የ4 ሰዎችን በ3 ሰው እጅ አንድ ጊዜ ላስገባቤል ሞት የሚባል ነገር እንዳለ ያውቃል አይምሮ መነገርም የለበትምና ቤዚካሊ ኑሮአችን በአቅማችን ልክ የተመጠነና ምንችለው ስለሆነ ከምንችነው በላይ ግን ሰው ለራሱም ብሎ ይሁን የሆነ ኮታ ኖሮበት ይሁን ሰው ጤፎ ሆኖ የሚሆን ገንዘብ አስቀድሞ ሰውን እንደ ትራንዛክሽን የሚቆጥር ሆኖ ሊሆን ይችላል ምናምን ይሄ እምነት የሚባለው ነገር ሞራል የሚባለው ስለወደቀ በኮሚኒቲያችን ማመን ደግሞ አለብን እሱን ለማስተካከል አሁን እንደዚህ ሰዎች እየመረጠን አምጥተን ለህሊናቸው ያደሩ ሰምታችሁ ማታቁትን እኔም 25 አመት ለምሳሌ ያልሰማዎቸውን አንድ ሁለት ነገሮች ሰምቻለሁኝና ግልጥ ያለ ነገር ሲሆን እይታችን ኖርማል ከሆነ አላይም አይነ ልበ ብርሃን ነኝ ብሎ የሚል ሰው ከሆነ ሌላ ጉዳይ ነው ግን አይን ያለው ጆሮ ያለው ሰው በዚህ ደረጃ ፍትፍት ተደርጎ ሲነገረው ስተት የለም ገንዘቡ በኋላ እንጂ ሰዎችን መጠበቅ ነው ስራዋ ወይም ስራዬ ስለዚህ ሰዎች በጥበቃ ውስጥ ደግሞ በቂ ጥበቃ ተደርጎላቸው እየተጓዙ ከኮንፈርት ጋር ቤትም ከሆነ በ30 ቀን ውስጥ የፋይናንሻል ፕሮዳክት ከሆነ በተመቻቸው ሰዓት እየዞሩ ያማረጡ ጥያቄውን ይያብላሉ ተኝተውበት አድረውበት
የሚደርሱበት ነገር ነው እንጂ ይሄ ቼ ያለው በሙሉ ያክስቴ ልጅ ስለሆነ ያጎቴ ልጅ ስለሆነ ቄሱ ናቸው የላኩት ወይም ቄሱ ናቸው የሚያረጉት ፓስተሩ ነው ዲያቆኑ ነው በአካባቢው ላይ ታወቀ ነው ምናምን እየተባለ የሚደረጉት ነገሮች በጠቅላላ እያንዳንዱን ሰው በዚህ በበዓላት ወቅት ራሱ ለልጆች እንኳን ማድረግ የሚችሉትን ነገር በዚህ በኩል እንዲተበልጪ አንዴ በላይፍ ኢንሹራንስ አንዴ በክሪፕቶ አንዴ በስኩተሩ አንዴ ንግድ ቤት ልገዛ ስለ አንዴ እንዲያድርጎ ንግዱን ትራንስፈር አድርጎብኝ ጥሎ ወጣ አንዴ just so many overwhelming የሆኑ የክፋት ጥግ ገንዘብን ያስቀደሙ ሰውን ግን ዝቅ ያደረጉ የሞራል ልዕልናው የወረደ ነገር እናያለን አንደርግራውንድ ኢቭን ልፈልገው ቢባል እንኳን ወድቆ መሬት ላይ የማይገኝ የሞራል ልዕልናን የምናይበት ነገር አለና በማወቅ ውስጥ ብዙ ጥበቃን ታገኛላችሁ መመኘት አንድ ነገር ነው ምኞት ጥሩ ነው ጤናማ ሰው ነው የሚመኘው ግን የተመኘነውን ነገር ደግሞ ለማግኘት ምን ያስፈልጋል የሚለውን ስናይ ከዛ ውስጥ የጎደለ ነገር ካለ የኛን አቅም የማይመጥን ከሆነ መጀመሪያ ማሰላችን ላይ ነው የምንሰራው ከዛ በኋላ ሁሉን ስናሟላ ይሄ ነው እንዴ ብለን ብድግ ስናረጋው ቀሎል ልናነሳው ምንችለውና የኛ ልናረጋው ምንችለውን ነገር ለማግኘት መጀመሪያ ትሩ ፕሮፌሽናል ያስፈልጋል ውስጣ ሚስጥሩን ግልጥልጥ አርጎ እንጂ ሚስጥሩን ካወቁማ ምናምን ተብሎ በቃ አይደል ገና ጥያቄ የሚጠይቅን ሰው ስታዩ ብዙዎቻችሁ አሁን ብዙ ኤክስፒሪየንስ አላችሁ በዚህ ጉዳይ ላይ ደውላችሁ ስጠይቁ የሚቆጧችሁ አሉ በግል ስታገኙአቸው ፊታቸው የሚቀያየር ሰዎችን ታያላችሁ እነዚህ ነገሮች በቃ እስካመል አደርግህ ስል እንዴት ነቃህብኝ የሚል ንዴት መንፈስ ስለሆነ እነዚህ ሁሉ አላስፈላጊ ናቸው በሪል ስቴት ኢንደስትሪ ውስጥ በሞርጌጅ ኢንደስትሪ ውስጥ በፋይናንሻል ሰርቪስ ኢንደስትሪ ውስጥ የሌሉ ነገሮች ሆነው የምታውቋቸው ሰዎች ግን ሊያለማመዷችሁ ሞከሩ ወይም ደግሞ አለማመዳው ጭራሽ እናንተ እንደዛ ግፈኛ የሆነውን አሰራር የግፍ ማከፋፈያውን ለምዳችሁ እንደገና ሌሎችን ደግሞ አሰልጥናችሁ ግፍ ውስጥ ለማስገባት መሞከር ይሄ ራሱ ሃይባ ያጣ ስለሆነ ሃይ የሚለው እስኪመጣ ድረስ ህጋዊ የሚሆን ሰው ግን ዕውቀት ያላቸው ሰዎች በተለያየ አጋጣሚ በተለያየ ሚዲያ አምጥቶ ማስተማሩ ሰዎች አንድ ቦታ ሲሄዱ የሚጠይቁትን ነገር አውቀው እንዲሄዱ እንዲከበሩ እንዳይጠቁ ሁሉ ሊረዳቸው ይችላል ብለን ነው እንግዲህ ይሄንን ያመጣ ነውና በሬድ ፍላግ ብለሽ ለምሳሌ አንድ ሰው አንድ ተጠቃሚ ሎን ኦፊሰር ጋር ቢሄድ እንደ ሬድ ፍላግ የሚታዩ ሊደረግለት የሚገባው ነገር ሲባል እኔ እንደ 25 አመት በሪል ስቴት ኢንደስትሪ ውስጥ እንደቆየ ሪማክስ ኤጀንት አንድ ሎን ኦፊሰር within the first 3 days ኤስቲሜቱን ካላከለት is a red flag ብዬ ልል እችላለሁ ነገራቸዋለሁ ግን እሱንም ልጨምሪበት ትችያለሽ ሌላም ነገር ልትይ ትችያለሽ ግን what's the most important red flag ብለን ልንልና ተጠቃሚዎችን ልንጠብቅ የምንችልበት ሎን ጠያቂዎች ብድር ወሳጆች ቢያውቁት ይጠቅማቸዋል የምትይው ያላነሳሁት ነገር ካለ አዎ ይሄ አንድ ልጅ ያጋጠመው ነውና ሬድ ፍላግ የምለው ኦብቪየስሊ አንዳንድ ጊዜ እኔ ብዙ ጊዜ ኢሚዲየትሊ ወደ እንትን አልሄድም ወደ ውሳኔ አልሄድም መጀመሪያ ምንድነው የምለው አዌራንስ የክላይንቱ መጀመሪያ አያለው ክላይንቱ አንደርስታንዲንግ አለው ወይ በዚህ ነገር ምክንያቱም ብዙ አይነት ኢንፎርሜሽን ስለሚሰጣቸው at one point በጣም ኮንፊዝ ይሆናሉና ዲፈረንሱ ያውቁታል ወይ ይሄ ማለት ምንድነው ምናምን ማወቅ አለባቸው መጀመሪያ ብዬ ነው ማስበውና ከዛ ዕውቀቱ ከሌለው ግን በኮንፊዝ ሆኗል ማለት ነው ክላይንቱ ብዬ አስባለሁና መጀመሪያ ምለው ይሄ ልጅ ግን ሲመጣ የተሰጠውን እንትን just ዝም ብሎ ወርክሺት የሌለው ኢንተረስት ሬት እንደዚህ እንደሚሰጠው ተነግሮት ነው የመጣ ነገር ማለት ነውና እሱ በቃ ኮንቪንስ ሆኗል ኦሬዲ ኮንትራክት ኮ ገብቷል አይ ኦሬዲ ጥሩ ሬት ነው የሰጠኝ ጥሩ ኤቭሪቲንግ ኢዝ ጉድ ምናምን ብሎ ነው እየሰራ የነበረውና ከዛኔ ጋር ሲመጣ ግን ሳየው ምንም ነገር የለውም ኢንፎርሜሽኑ በትክክል አይደለም የተሰራው ምን ፊ እንደሚከፍል አያሳይም ኢንተረስት ሬት ምን እንደሚሰጠው አያሳይም በቃ just ዝም ብሎ ይሄ ፕሪ ኳሊፋይ እንዲያውም ፕሪ አፕሩቭም ያደርገው አይመስለኝም ልጁ ግን በቃ ፕሪ አፕሩቭ ሆኛለሁ ብሎ ነው የጨረሰና እንደዚህ አይነት ሚስ ጋይድ የሚደረጉ ሰዎች አሉ አቃለው እና አዘ ሎን ኦፊሰር ሆኖ
እንዴት አርጎ ነው ኮንትራክት እስከሚደርስ ድረስ ዝም ብሎ የጠበቀ ይሄንን ወርክሺት ሳይሰጠው ልጁ ምንም ነገር አይዲያ የሌለው ምን እንደሚከፍል ሳያቅ እኔ ጋር መጣ ማለት ነው። ሶ መጨረሻው ላይ እኔ ላይ ነው የዘጋሁት ፋይሉን እኔ የሰራሁለት። ግን ስልሽ ይሄ ሰው በቃ ካምፓኒ ተቀጥሮ የሚሰራ ነው የዘሎን ኦፊሰር በስልኩ ማያነሳም ሲፈልግ ነው የሚያነሳው። ያንን ጊዜ እንዲያውም እኔ ራሴ ስጀምርለት ከኒ ኮንታክትህም እንደዚህ ብለስ ሲጠይቀው ስለው ደውዬን ካናጣሁት አለኝ የራሱ ጉዳይ አንቺ ጋር መጣለው አለኝ መጨረሻ ማለት ነው። እንደዚህ አይነት ፕሮፌሽናል ያልሆነ ደግሞ ይሰራል በእኛ ህዝብ ሳይሆን አሜሪካኖችም ሄዶም እኮ ነው እንደዚህ ያደርገው እና ንቆኝ ነው ኢትዮጵያው ስለሆንኩ ንቆነ ነው ያለው ተናደዋል ልጁና እኔ አንዳንድ ጊዜ አንፌር የሆነ ነገር ይደረጋል በእውቀት ይሁን ሳውቁ ይሁን ወይ ደግሞ ቢዚ ሆኖ ሊሆን ይችላል ሎን ኦፊሰሩ ሌሎች ክላይንት ሊኖር ይችላሉ ትልቅ ሎን የሚጠይቁ ዲስክሪሚኔት አርጎ ሊሆን ይችላል እንደ ቢዚ እንደሆነ አይነት አርጎ አክት አርጎ ነው የዘጋው ልጁ ማለት ነው። ክላይንት ሆኖ እንደዛ ስታረጊ ደስ አይልም። ሶ ይሄንን እኔ እንደ ሬድ ፍላግ አድርጌ ነው የምቆጥረው። ምክንያቱም ፕሮፌሽናል አይደለም ሎን ኦፊሰሩ መመለስ ነበረበት ስልኩ ሲሰጠው ደግሞ እንደዚህ ነው ፊ የምትከፍለው ብሎ መንገር ነበረበት። ኩሉ ምንም አይዲያ አልነበረውም ልጁ ማለት ነው። እኔንም ከመጀመሪያ እስከ መጨረሻ እንደዚህ አይነት ፊ ደግሞ አለ እያልኩኝ ጋይድ እያረኩኝ ኮንትራክቱን እኔ ጋር ሲልኩት ሰራ ነው ፋይሉ ማለት ነው። እና እንደዚህ አይነት ሎን ኦፊሰሮችም ሊኖሩ ስለሚችሉ አይ ዶንት ብሌም them ኮምፕሌን ቢያርጉ ኮንሱመሮች ግን እኔ የምፈልገው ሁሉም የኛ ኮሚኒቲ በተቻላቸው መጠን አበሻ ጋር ሲሄዱ በተቻላችሁ መጠን እናንተ አምኜ ነው የመጣሁኝ እንደፈለጉ ጋቸው አሩጉት አትበሉ። ምክንያቱም አይኖ አምናችሁ ነው እንደዛ የምትሉን ግን እኛ እንድታውቁ እንፈልጋለን እውቀቱ እንዲኖራችሁ እንፈልጋለን። ከዛ አሊስ አንድ ነገር ካጋጠመ አንደርስታንዲንግ ይኖራል በሁለታችን ሳይድ ማለት ነው። እኔ ብዙ ጊዜ የማየው ነው አንቺ እቴነሽ አንቺ ጨርሽው እየሳቁ በቃ እንደዚህ ሲሉ ደግሞ በጣም ከባድ ነው እና አንቺ ጨርሽው አምኜሻለሁ በቃ 100% አንቺ ነው የምትጨርሽው ብሎ ሲሰጡሽ አንቺ ግራ ነው የምትጋቢ። ምክንያቱም የሆነ ነገር ካጋጠመ they will ዲስአፖይንት ልታረጋቸው ነው። ምክንያቱም ሳያውቁ ነው የሚገቡበት ያሉ እና እንደዚህ ያለ ማወቅ አለባችሁ ነው የምለው። በቃ ይሄን ነገር ካለ ይሄ እንደዚህ ይሆናል ኦን ታይም ካልዘጋን እንደዚህ ያጋጥማል እንዘጋለን ኦን ታይም አንቺ አይደለሽ ቢያስሽው ይልኛል። እና ፕሮፌሽናል ሆኖ ሲመጡ እና አውቆ ሲመጡ አንደርስታንዲንግ ክሊር ስለሚሆን ብሌ የምትደራረግበት አይመጣም ለማለት ብዬ ነው እንጂ ሬድ ፍላግማ አለ። ብዙ ሬድ ፍላጎች አሉ። እርግጥ አቬይላቢሊቲ ደግሞ ለሎን ኦፊሰር እጅግ በጣም ኢምፖርታንት ነው። አዘር ሪሌተር ለምሳሌ አንዳንዴ ፓኒክ አድርገው በተለይ ኮንትራክታቸው ራቲፋይድ የሆነ ቀን ወይም የገባ ቀን ማምሻውን ከቤተሰቦቻቸው ጋር ሆነው ብዙ ነገር ባይምሯቸው ሲመጣ ይሄ ባየርስ ሪሞርስ የሚባለው ነገር አለ አይደለም። እንደሱ በሚሆንበት ጊዜ ለምሳሌ ከሎኑ ጋር በተያያዘ ከምናምን የሆነ ጥያቄ ቢኖራቸው ብድግ አድርጌ የምደውልበት ሎን ኦፊሰር ሲሆን ደስ ይለኛል። እኔም ሬጉላርሊ ብዙ ጊዜ ለረጅም ዓመት የተጠቀምኩባት ሚድናይትም ብደውል ካልተኛች የምታነሳ ነች፣ ቅዳሜም ብደውል የምታነሳ እሑድምና እሱ ራሱ አሁን ይሄ የኮርፖሬሽን ሎን ኦፊሰር ተጠቃሚ ማንዴይ ቱ ፍራይዴይ ነው 9 to 5 ነው። ከዛ ወደ ያዞር ብሎ የሚያይ ሰው ስለሌለ እሱ በራሱ እንደ ምርጫ ከሎን ኦፊሰር ስንመርጥ ሪሌተር ስንመርጥ የተለያዩ ነገሮችን ስንመርጥ ባለሙያን ብዙ ኢንተርቪው የሚደረግበት ነገር አለ። በምን ምክንያት ብለን ስንል ከተጠቃሚው ጥቅም አኳያ ማለት ነውና እነዚህ ነገሮች በደንብ ማየት ያስፈልጋል። ግን አንድ ሰው ሎን ኦፊሰር ጋር በሚሄድበት ጊዜ እንዲሁ ዝም ብሎ እንዴት አደርክ እንደው አስቤ ነበር እስቲ ስጠኝ ሎን አፕሩቫል ወይም ፕሪ አፕሩቫል የሚለው ጥያቄ ሳይሆን ሰዎች ወደ ሎን ኦፊሰር ጋር ሲሄዱ ዝግጁነት ያስፈልጋቸዋልና ሊስቶችን ያስኳቸዋሉ። እንግዲህ ማአዚም ልትሄድበት ትችላለች። W2 1099 የታክስ ሪተርን፣ የፔይ ስታብ፣ ባንክ ስቴትመንት፣ አይዲ ካርዳችሁን፣
በኋላም ላይ ደግሞ ቬሪፊኬሽን ኦፍ ኤምፕሎይመንት ስለሚያስፈልግ እስከ መጨረሻው ድረስ እነዚህ ነገሮች የግድ የሚያስፈልጉ ናቸውና እነዚህን መጀመሪያ ላይ እንዲያመጡ ሲደውሉልሽ ትነግራቸዋለሽ ወይስ እንዴት ነው ሲጀመር? ማዚ አንቺ ኤክስፒሪየንስ መጀመሪያ ሲመጡ ምንድነው የምላቸው? ጥያቄ ነው የምጠይቃቸው። በስልክ ኤቭሪቲንግ በስልክ ነው ማረገው መጀመሪያ ቀን ማለት ነው። የት ቦታ መስራት እንደሚፈልጉ፣ ስንት ዓመት እዚህ ሀገር እንዳረጉ፣ ስንት ዓመት እንደሰሩ፣ ምን አይነት ስራ እንደሚሰሩ ኢንተርቪው አረጋቸዋለሁ መጀመሪያ እና ከዛ እሱ ኖት ከወሰድኩኝ በኋላ ምንድነው የምላቸው? ኦኬ ሶ ዳት ሚንስ 2 ዓመት ስራ ሂስትሪ ያስፈልገኛል፣ የ2 ዓመት ዳብሊቱ ያስፈልገኛል። ተቀጣሪ ከሆናችሁ ማለት ነው። ተቀጣሪ ካልሆናችሁ ደግሞ ታክስ ሪተርን ሊያስፈልገኝ ነው፣ ባንክ ስቴትመንትም ሊያስፈልገኝ ነው። አፕሊኬሽኑ ለመጀመር ፕሪ አፕሩቫሉ ለመጀመር እላቸዋለሁ። ከዛ ፕሪ አፕሩቫሉ ከመስራቴ በፊት ይህንን ዶክሜንት ሪቪው አደርጋለሁ። ባንክ ስቴትመንት ሪቪው አደርጋለሁ፣ ፔስታብን ዳብሊቱን ሪቪው አደርጋለሁ፣ ታክስ ሪተርንም ሪቪው አደርጋለሁ። ሪቪው አድርጌ ከጨረስኩኝ በኋላ አይ tell them that we're going to pull your credit, we need authorization እላቸዋለሁ። ክሬዲታቸው ፑል ማድረግ ስላለብኝ ማለት ነው። ከዛ ክሬዲታቸው ፑል አድርጌ ፕሪ አፕሩቫል እሰራላቸዋለሁ። እኔ ፕሪ አፕሩቫል ስሰራ ፋይናሉ ሰርቲፋይድ የሆነ ነው። ላይክ ነው ፋኒ ሜይ ዴስክታፕ ገብተን ዶኩሜንቱን ኤቭሪቲንግ ኢንፎርሜሽን ከተን ራን አድርገን ስንት ሪዘርቭ እንደሚያስፈልግ፣ ሪዘርቭ የማያስፈልግ ከሆነ ደግሞ አያስፈልግም ብለን to be determined ነው የምንለው፣ አድራሻ ስለሌለን ማለት ነው። በዛ መንገድ ፕሪ አፕሩቫል ይሰራል እና ከዛ ኮንትራክት ይዘው ከመጡ ማድረግ ያለባቸውን ነገሮች ደግሞ ahead of time እነግራቸዋለሁ ማለት ነው። once we run a pre approval run አድርገን ከጨረስን በኋላ እነሱ ማድረግ ያለባቸው ነገሮች አሉ። ለምሳሌ አንዳንድ ክላይንቶች ምን ይሉኛል? ገንዘብ ትራንስፈር ላርግ ነው፣ ሰው ይሰጠኛል፣ ባንኬ ላይ ዲፖዚት ላርግ ነው ምናምን ካሉኝ ላርጅ ዲፖዚት ስለሚያሳይ ጠብቁ እላቸዋለሁ። አዘን ጊፍት መጠቀም እንችላለን። ትራንዛክሽን አታሳዩ። ክሬዲት ሪፖርታችሁ አንዴ ፑል ከተደረገ እኛ ፕሮሰስ ላይ እያለን ደግሞ ማድረግ የሌለባችሁ ነገሮች ይሄንን ነገር ነው ብዬ ጠቁማቸዋለሁ ማለት ነው። ኤግዛምፕል ልስጥሽ። ከሄዳችሁ መኪና አፕላይ አታርጉ መኪና ለመግዛት እላቸዋለሁ። you have to wait ምክንያቱም liability issue ሊያመጣብን ነው ማለት ነው። ክሬዲታችሁ ብዙ ባትጠቀሙ ላይክ ነው አዲስ ክሬዲት ካርድ አፕላይ ባታርጉ ይመረጣል። ምክንያቱም ክሬዲት ስኮራቸው ስለሚወርድ ማለት ነው። ሶ 401k አንዳንድ ጊዜ ምን እናያለን? የቻይልድ ሳፖርት ሳይነግሩን ፔስታባቸው ላይ እናየዋለን። ስንጀምረው ግን በኋላ ቻይልድ ሳፖርት ስላለ we can know qualify ምን የሚባሉ መንገድ አለ። ኦኬ ሶ ይሄን ነገር in advance እኛ ማወቅ አለብን። ኦኬ as a mortgage loan officer ፔስታባቸው ላይ የማናየው ነገር ሊኖር ይችላል። ክሬዲት ሪፖርታቸው ላይ የማናየው ነገር ሊኖር ይችላል። ዳታቤዝ ላይ ገብተው አንደርራይተር የሚያገኙትን ኢንፎርሜሽን ሊኖር ይችላል እኛ ማናየው sometimes so እነሱ ahead of time ቢኖሩን እንመርጣለን ማለት ነው። እኛ ማናየው ነገር ካለ ይሄን ነገር ደግሞ አለ ይወጣል ወይ ብሎ መጠየቅ አለባቸው። ምክንያቱም ፕሪ አፕሩቫል ተሰርቶ ኮንትራክት ካገኙ በኋላ ወደ አንደርራይቲንግ ሲሄድ መታወቁ አይቀርም። ኦኬ ሶ in advance መንገር አለባቸው። ከዛ እኛ ሶሉሽን እንፈልጋለን too late ከመሆኑ በፊት ማለት ነው። ሶ እሱን ነው መመክራቸው ማለት ነው። አንዴ ከወሰኑ ከኔ ጋር መሄድ ከወሰኑ ፕሪ አፕሩቫል ከሰራላቸው ይሄንን ነገር አታርጉላቸዋለሁ ማለት ነው። ላርጅ ዲፖዚት አታርጉ፣ መኪና ሄዳችሁ አትግዙ፣ ላያቢሊቲ አታብዙ፣ አዲስ ክሬዲት ካርድ አታውጡ ምናምን ብዬ እመክራቸዋለሁ ማለት ነው። ጊዜ አንዳንድ ሰዎች የተለያየ ሎን ኦፊሰር ጋር ሾፕ አራውንድ ያደርጋሉ። አንዴ ባንክ ኦፍ አሜሪካ፣ አንዴ ዌልስ ፋርጎ፣ አንዴ አንቺ ጋር፣ አንዴ ጆርጅ ሜሰን የተለያዩ ቦታ ሌንደር ጋር ሄደው ሾፕ አራውንድ ያደርጋሉ። ለሁሉም ክሬዲት ስኮራቸውን ማየት ስለሚፈልግ ሌንደሩ ለሁሉም ሶሻል ሴኩሪቲያቸውን ይሰጣሉና
ለነዛ ሰዎች ምን አይነት ነገር ምክር አለሽ? ምክንያቱም አንዳንዱ በወር ጊዜ ውስጥ የፈለከውን ያህል ቦታ እስከሄድክ ድረስ ክሬዲት ስኮር አይጎዳም ይላል። አንዳንዱ አይ ማረግ አይቻልም የትም ሄደህ ስታረግ ኢንኳይሪ እስካለ ድረስ ያወርደዋል ይላል። just so many factor የሚያወርደው ቢኖርም እንኳን ክሬዲት ካርድ መዝጋት ሌት ፔይመንት ምናምን ቢኖር ግን ይሄ ሊገዙ ሲሉ ሎን የሚበደሩበት ቦታ just በቃ ሰው ሄዶ ብሎ ክሬዲት እንትኑን ይሄን ሶሻል ሴኩሪቲውን ኤቨሪዌር ይሰጣልና አትስጡ ያልኩል ጊዜ ላለውና ከሎኑ ሳይድ ምን አይነት ምክር አለሽ ለነሱ ሰዎች? ምንድነው ምለውኒ ሾፕ ማረጉ አይጠላም ግን አትሊስት ምን ማረግ አለባቸው በየኔ መክራለሁ pre-approval ሲሰራ እንዳልኳችሁ we have to see the detail ምክንያቱም በኋላ ሀንት የሚያደርገን ነገር ሊኖር ስለሚችል ማለት ነው። ኮንትራክት ከገባችሁ በኋላ መጨረሻው ላይ ሀንት እንዳያደርገን ነው የምንፈራና we need to see your credit. so ክሬዲታችሁ ደግሞ ሃርድ ፑል የምናደርግበት ምክንያት we want to see if funding approve የሚሆንን like pre-approval ብቻ ሳይሆን ያ ፋኒሜ ውስጥ ገብተን አንደርራይቲንግ አውቶማቲክ አንደርራይቲንግ ምን ለዋለ እሱ ላይ አፕሩቭ መሆኑን ማወቅ አለብን። sometimes አፕሩቭ ላይ ያረጋችሁ ይችላል። ስኮራችሁ ብቻ አይደለም ማተር የሚያርገው ክሬዲት ዲቴይሉ አለ ያያል። ክሬዲት ዲቴይሉ ስላችሁ በእንትኑን ነው የሚወስነው ስንት ትሬድ ላይን አላችሁ ሂስትሪ ስንት ነው ምናልባት የቆየውም ኮሌክሽን ሊኖር ይችላል something ትሪገር የሚያደርገውን ሲስተሙ አለ እና እሱ እኛ ማወቅ አንችልም ማኑዋሊ አይተነው መገመት እንችላለን ሲስተሙ ገብተን ግን ዲዩ አፕሩቫል ስናረግ ዴስክቶፕ አንደርራይቲንግ ስናረገው አፕሩቭ ሆኗል ይሄ ልጅ ይሄንን አማውንት እስከዚህ ፐርሰንቴጅ ኳሊፋይ ሆኗል ፋይሉ ከመጣ እኛ ጋር ከመጣ ፋኒሜ እና ፍሬዲ ማክ ይወስደዋል እያልን ነው ያለነው እሱን ካላረግን ግን ሶፍት ፑል ካረግን ግን እሱ ማረግ አንችልም ሶፍት ፑል ለኛ ነው የሚሰጠን ለኛ ያሳየናል ኦኬ ሶ አንድ ሰናሪዮ ልንገርሽ አንድ ክላይንት ነበርኝ ሌላ ስቴት ሆኖ as a DSCR loan ለመግዛት ማለት ነው as an investment property ለመግዛት እና ሲስተሙ ላይ ገብቼ ኢንቨስትመንት ፕሮፐርቲ ከሆነ 20% ሚኒመም ዳውን ነው የሚጠይቀው ኦኬ ሶ እኔ ሲስተሙ ላይ ገብቼ አፕሩቫል እንደለመድኩት ማለት ነው አፕሩቭ ላረገው በየስገባ ልጁ ትሬድ ላይንስ ያለው አንድ ብቻ ነው ክሬዲት ካርድ ያለችው ገባችሁ ስኮር ግን ጥሩ ነው እና በስኮሩ ሚዛን ወስጄ እኔ ራሴ ፕሪ አፕሩቫል ሰጠው ይችላል ግን አፕሩቫል ስላረኩ ብቻ ምን አወቅኩ መሰላችሁ ፋኒሜና ፍሬዲ ማክ እንደማይወስደው ሎኑ አወቅኩኝ ምን አለኝ he has to put 25% down አለኝ because of this risk አለኝ because history ብዙ የለውም ልጅ ኦኬ ስኮር ቆንጆ ነው history ግን የለውም ብዙ አሁን ይሄንን ነገር እኛ ራሳችን መገመት አንችልም አፕሩቭ ስናረገው ሃርድ ፑል አድርገን ግን ስንት ዳውን ፔመንት ማምጣት እንዳለባችሁ እናውቃለን ማለት ነው ሶፍት ፑል አርጌ ግን ዝም ብዬ 20% ዳውን ታረጋለ ብዬ ብሰጠው ሚስጋይድ ነው ማርገው ልጁ ማለት ነው ሶ ለዛ ነው ሎን ኦፊሰሮች ብዙ ጊዜ ሲሪየስም አይወስዷቸውም ሶፍት ፑል ስትሏቸው waste of time ብሎ sometimes ችላ የሚሏቸው ሊኖር ይችላል አይ ነው አቃለው እንደዛ የሚያርጉ ሎን ኦፊሰሮች እንዳሉ ሶ መጀመሪያ ሃርድ ፑሉ እስከመቼ ነው አፌክት ማያረገን ብላችሁ ከጠየቃችሁ within 45 days ነው የሚለው ህጉ it depends within 30 days እንብታርጉ ሴፍ እንድትሆኑ within 30 days you have to decide which lender you're going to use 3-4 ኢምፑል ከተደረገ ምንም አፌክት አያረገውም ስኮሩ አንዴ ነው የሚመታው ሌላ ነገር አፕላይ ካረጋችሁ ኦፍ ኮርስ ይመታዋል ለምሳሌ እኔ ጋር አፕላይ አርጋችሁ መኪና ዲለር ሄዳችሁ አፕላይ ካረጋችሁ ወይ ደግሞ ዲፓርትመንት ስቶር አፕላይ ካረጋችሁ ክሬዲት ስኮራችሁ ይወርዳል ኦኬ ሞርጌጁ አይደለም አፌክት ያረጋችሁ because ሌላ ቦታ ሄዳችሁ ፑል ስላስደረጋችሁ ነው ካታጎሪው ላይክ ነው ከሞርጌጅ ጋር ሪሌት አይደለም እሱ ኦኬ ከሞርጌጅ ጋር ሪሌት የሚያረግ ካሌንደር ጋር ሴክሽን ጋር ከሄዳችሁ ግን within 30 days ይሁን within 45 days አንዴ ከመታው አይመታውም ሁለተኛ ጊዜ ማለት ነው ግን ኤክስፓየር ያረጋል ኦኬ እኔ ጋር ከመጣችሁ 3 ወር ከቆያችሁ after 3 months እንደገና ነው ፑል እናረጋው ኦኬ we cannot use that credit report
ክሬዲታቸው ከ30 ቀን ካለፈው በኋላ ማለት የሰጠሻቸው ፕሪ አፕሩቫል ኤክስፓየር ስለሚያደርግ ያኔ እንደገና ላደርግ ሲሉ እንግዲህ በየ3 ወሩ ፑል ይደረጋል። ያ ማለት እንግዲህ አንድ ቤት ገዢ እርግጠኛ በሚቀጥለው 3 ወር ውስጥ ለመግዛት እንደሚችል ካመነ ነው እንጂ በሚቀጥለው አመት ሊዜ ኤክስፓየር የሚያደርገው ኔክስት ዲሴምበር ነውና አሁን ማየት ስለምጀምር ለማንኛውም አፕሩቭ ሊደረግ ብሎ ለሚሄደው ሰው ቢያንስ 4 ጊዜ ፑል ይደረጋል ማለት ነው ለኔክስት ዲሴምበር። ስለዚህ እነዛ ራሳቸው ምንድነው የምንለው አሁን አለኝ አሁን ክላይንት አለኝ እንደዛ ለዚህ ሲራ አልገዛም አለኝ I'm going to wait 6 months ምናምን ይሉኛል። እንደዛ ሲሆኑ we don't pull credit እኔ obviously ምንድነው የምላቸው this is what you need to do pull ካረግን ደግሞ ምናልባት ካረግን ደግሞ soft pull ነው ማረገው እንደዛ ሲሆን ምክንያቱም they are not ready to buy within 3 months within 4 months ያሱ እንግዲህ አየሽ አሁን ይሄ ጥሩ ስብዕና ያለው ሰው እንዳይጎዱ ግን የት ጋር እንዳሉ ጌጅ የሚያረግና ኤሪያውን ግምት የሚሰጥ ነገር እንጂ ፈርም የሆነ ነገር እንዳልሆነ ተነግሯቸው ሲሆን ጉዳት የለውም። ግን ዝም ብሎ ሄዶ አንዱ ባንክ ገባ ብሎ ቤት ለመግዛት አሳበልኝ ሲል ሲሪየስሊ ሃርድ ፑል አድርጎ የሆነ ነገር ይሰጣዋል። ያ ሰው ግምት የለውም። እንደገና ሌላ ጋር ይሄዳል፣ እንደገና ሌላ ጋር ወይም ደግሞ በዛው በአንዱ እስከ ኔክስት ይር ድረስ አለኝ ግን የሆነ ነገር ሳይ ምናልባት ሰሚት አረጋለሁ ግን he knew that he's not going to buy or she's not going to buy ምናምን ነገርና ይሄ ከሞርጌጃችሁ ማለት ከሬንታችሁ ጋር ሬንታል አግሪመንት ካላችሁ ጋራ ኮኢንሳይድ ቢያደርግ ወይም ደግሞ እኩል ጊዜ ትራንዚት ሊያደርግ የሚችልበት ነገር ሁሉ መመቻቸት ስብዕና የሚጠይቅ ፕሮፌሽናል ያስፈልጋል ማለት ነውና ከውቀት ጋራ ሊጋል ኦብሊጌሽን ኖሮት ማለት ነውና real estate agent የሚባል አለ under the association ያልታቀፈ realtor የሚባል አለ legal obligation ያለበት fiduciary። ስለዚህ ሌንደሩንም ስታዩት legal obligation አለው every step of the way ህጋዊ የሆኑ ነገሮችን ፕሬዘንት ማድረግ አለበት። የማያደርጋቸው ነገሮች ካሉ ሬድ ፍላግ ብላችሁ ቆም ብላችሁ ነገሮችን ማሰላሰል ያስፈልጋል ማለት ነውና እንግዲህ በበቂ ኢንፎርሜሽኖችን ሰጥተናል ብለን እናምናለን። የነካካናቸው ኤሪያዎች ጥሩ ፋውንዴሽን ለአንድ ቤት ለመግዛት ለሚፈልግ ግን ከዚህ ቀደም ገዝቶ የማያውቅ አሜሪካን ሀገር በየትኛውም ስቴት ላይ ቢኖር ቤዚክ የሆኑ ነገሮችን አስጨብጠናል ብዬ አምናለሁኝና ማዚን እጅግ በጣም ነው ማመሰግናት። ከመሰናበታችን በፊት ደግሞ እኔም ላለፉት 25 አመት ሪልተር ሆኖ ማገልገል ብቻ ሳይሆን ባሉት የተለያዩ ነገሮች ግሮሰሪን ብቻ በሚመለከት ነው እንጂ ያላደረኩት ህብረተሰቤን በነፃ አገልግያለሁ ከሙያ ጋራ ከህጋዊ ተጠያቂነት ጋራ ይሄንን ዲሴምበር ስናይ 25ኛ አመት የነፃ አገልግሎት ህብረተሰቤን ያገለገልኩበትን ሰለብሬት እያደረኩኝ ነው። በተለያዩ ሶሻል ሚዲያዎችም በግሌም የተለያዩ ፖስት በማረጋቸው ዴይሊ እነዚህን ነገሮች ከሰዎች ጋር ያመጣው ፍቅር ያመጣው ሰላም ያመጣው መከባበር አለ። ዛሬ ላይ በህይወት ጉዟቸው ውስጥ ብዙ ወገኖቻችን የሚያስፈልጋቸው ነገር ሲኖር ብዙ ጥያቄዎችን ይዘው ይመጣሉ። ግሮሰሪ ብቻ ነው እኔ ጋር የማይመጣው ጥያቄ እንጂ የተለያዩ ነገሮች አሁን በቅርቡ ራሱ በዚሁ በእኛ አካባቢ በዲኤምቪ አካባቢ የሚኖር ሰው ረዘም ላለ ጊዜ ከ20 አመት በላይ እዚህ ሀገር ኖሮ ግን በተለያየ ሁኔታ ኬዞቹ ሲንከበላለሉ ጠበቃ በሚጫወቱም ግፈኛ ሰዎችም እንደገና ደግሞ በህጋዊ ጠበቆችም ሊሆን ይችላል በራሱም ኬዝ ሊሆን ይችላል በተለያዩ ሁኔታዎች ግን ወረቀት ሳይኖረው ቀርቶ አሁን ያለው ሁኔታ በተገኘበት ለምሳሌ አንድ ሰው ቢያስቆመው በዛው የሚሄድ ሰው ስለሆነ መቼም መላታጭም ብዬ ነው እና እኔ ችግሬ ይሄ ነው ያለውበት ሁኔታ እዚህ ነኝ ይሄን ያህል አመት ሰርቻለሁ እንደው ይሄንን ነገር በቃ በጣም ስለጨነቀኝ እንድታማክርኝ ነው የሚል ነገር ሁሉ ይዞ የመጣ ነበር። የህግ ጠበቃ ሆኜ ሳይሆን እንዴት ነው ጤናማ የሆኑ አካሄዶች ሰውን የማይረብሹ ኦኬ ለምሳሌ አንድ ሰው አስቆሞ ቢወስድ የትኛው ዲቴንሽን ሴንተር ደሄድ ሊታወቅ አይቻልም። ስልክ ይጠፋል፣ ኮኔክሽን አይኖርም፣ ምናምን አይኖርም። ጠበቃ የለህም፣ ኬዝ ፌል አድርጎ እየኖርክ ያለ ሰው ነህ። ያኛው መንገድ ይሻላል ወይስ በራስ የምትፈልግበት የሚታወቅ ቦታ ሄደ ደብዛ መጥፋት ወይም ደግሞ የምትሄድበት ቦታ የታወቀ የሚል ነገር ሲል ያው የሰራው ገንዘብ አለ እዚህ ሀገር ሲኖር በህጋዊ በባንክ ውስጥ የተመዘገበ ምን ያለ አገር ቤት ከሄደ በጣም ብዙ ጊዜው ነው እዛ እንዴት እንደሆነ ፕሮሲጀሩን አያውቅምና እነዛን ነገሮች መንገዶችን ነበር ያሳየውትና እጅግ ደስ ብሎት ሄደ ማለት ነው። አሁን እነዚህ በሙሉ
የምናውቃቸውን ቅን ናቸውና የሰው ልጆች እንዳይጎዳ ይሄን ቢያረግ ይመችለታል የሚለውን ነገር ይሄን መሳይ ነገሮችን መስጠት ነው። ወሰንተኛ የገፋኝ እና ጠበቃው ብዙ ኮስት ያረጋኛል ሲል የለም በዚህ መንገድ ሄደ 30 ብር ለእንደዚህ አይነት ኢንስቲትዩት ከፍለ ከዛው አዳሰል ኦኬ ያም የገፋው ነጭ ወይም ፈረንጅ ተቀጥቶ ካሳም አግኝቶ ጉዳያቸውም ደግሞ በ30 እና በ40 ብር ሲያልቅ እኔም ደግሞ የምጠይቃቸው ነገር የለም እነሱ የሚከፍሉኝ እኔም የምከፍላቸው ነገር የለም። ግን ይሄ የህብረተሰባችን አካል የሆነው ከመጠን በላይ አቢዩዝድ የሆነ ነው በብዙ ግፈኛ ሰዎች እና ያንን ትንሽ ነገር ለመቅረፍ ለህዝቡ ባለፉት 25 አመት ብዙ ደፋ ቀና ብያለሁኝ። ከ2026 በኋላ አሰራራችንን ብንቀይርም ግን በጣም መጠነ ሰፊ ሰዎች በብዙ ፍቅር ከመላው አሜሪካ ደውለው ለችግራቸው የምናቀውን ፈተን ደግሞ ከኛ ኤሪያ ውጭ የሆነ ሰው ሲሆን ደግሞ እንደዚህ አሁን ማአዚን ጠርቼ እንዳናገርኩት ወይም እዚህ እናንተ እንድትረዳ እንዳመጣሁት በዛ ሌቭል በቅንነት ከገንዘብ በላይ ሰውን ያስቀደሙ ሰዎች እማውቃቸው ካሉ እነዛን ኮኔክት አድርጌ በማያስወቅስ ሁኔታ እርዳታ እንዲያገኙ ከፍተኛ ጥረትን አድርጌያለሁ። በዛ ልቤ ሙሉ ነው። ምንም የሚያስጨንቀኝ ነገር የለም። መንገድ ላይ ሲሄድ ቀና ብዬ ነው የሚሄደው። የሚያሳቅቀኝ ነገር የለም። የማገኘው ሰው በፍቅር ነው በፍቅር አይን ነው የሚያዩኝ፣ በአክብሮት አይን ነው የሚያዩኝ እና ያንን በገንዘብ ልገዛው አልችልም። ገንዘብ ተቀብዬ የሰራሁላቸው ነገር ቢሆን ባለፈው 25 አመት ምናልባት የጠፉ የለሙ እውቀት ኖሮኝ እውቀት ሳይኖረኝ ምናምን ነው እንደሚደረገው አይነት ነገር ከሆነ ግማሹን ይዛችሁት ግማሹ ይቀራል ወይም ደግሞ በአብዛኛው ቀርቶ የተወሰነው ሊያዝ ይችል ይሆናል። ግን የምናገለግልባቸው ኢንዱስትሪዎች በቅንነት አሁን እንዳለችው እሷ እኔ በጣም ገንዘብ አግኝቼ ሚሊዮነር ለመሆን ሳይሆን አሁን የማዚ ምኞቷ ትክክል ነገር ነው የምትፈልገው። ሰውን ጠብቃ የምታገኘው ነገር ነው የምትፈልገው። ስለዚህ ለዘመናት ኦፍ ኮርስ ሬስቶራንት እና ፍላወር ቢዝነስ ውስጥ በነበርኩበት ጊዜ ካልሆነ በስተቀር ሰው ከፍሎ የሚወስደው እቃ ያለበት እንጂ በዚህኛው ኢንዱስትሪ ውስጥ ከመጣው በኋላ ከየሰው ጋር ባንክ ቤት በመሄድ በልጆቻቸው እስር ቤት ፍርድ ቤት በመሄድ በተለያየ ነገር ብቻ የልጆች ቱተር ሲፈልጉ ምናምን በአብዛኛው ጎደለ በሚለው ነገር ስሞላ እና ነገሮችን ቀና አድርጌ ተስፋ ሰጥቼ የሰውን ገጽታ ሳየው በምንም ልተካው አልችልም እና ያ የሚሰጠኝ ሳቲስፋክሽን አለ። ያንን ነገር አስቀረዋለሁ ማለት አይደለም። ከ2026 በኋላ ግን ስቲል አቻችሎ የሚሄድ ነገር በአሶሲዬሽኑም በኩል ምን ማለት ነው ይሄ ነፃ ሰርቪስ ብለው ይስቃሉ፣ ይጠይቁኛል። ግን እኔ ደግሞ ህብረተሰቤን እኔ ነኝ የማውቀው በስንት ግፍ ውስጥና በስንት እየተሰረቀ ሌፍትና ራይት እንደሚያልፍ አያለሁኝ። የጎደለ ነገር ነው በየቀኑ ሪቪው ማረገውና እንዴት ልካሰው ነው ጎጁ ባይከሰው መቼም እርስ በርሳችን ፔይንግ ኢት ፎርዋርድ እያልን ብንሄድ የተሻለ ይሆናል። ህዝቤን ወዳለው ወይም ሀገሬን ወዳለው የሚለው ነገር ብዙ ጊዜ አራምባና ቆቦ ሆኖ ታዩታላችሁ፣ አይገጥምም እና የማይመስሉ ነገሮችን እያየ ዝም ደግሞ ማለት ጥሩ ስብዕና አይደለም። አይናችን እያየ ግን የምናየውን ቆሻሻ እየጠረገን መንገድ እየከፈትን እየመራን ሰው ቢሄድ በዛ በውስጣችን የሚመጣው ሰላም ስንተኛ ምንም የሚቆረቆረን ነገር ከሌለ ሰው ፍጹም አይደለም። ግን የአእምሮ ሰላም ለማግኘት እና መንገዱ ትክክል ከሆነ ገንዘብ ሊገዛው የማይችለው እረፍትና ሰላም ስላለ በዛ ልቤ በጣም ደስተኛ ነው። ብዙዎች አንዳንድ ጊዜ ኢንተርቪው ሲደረግ ምጽፉት ነገር አለ፣ ጥሩ ነገር አላቃትም አታቀኝም፣ ግን በዚህ ሁኔታ እንደዚህ ረታኝ ብላችሁ ምጽፉት አለ። የእናንተ የራሳችሁን ስሜት መግለጽ እንዳለ ነው። በእኔ በኩል ግን ከእናንተ ጋር የምወያየው ነገር በእኔ በፈጣሪና በኢንስቲትዩቱ መሀል ወደ ኢንስቲትዩት የሚሄደ ከፍተኛ ኮንፊደንሻሊቲ ያለው ስራ መስራትን ከሪል ስቴት ኢንዱስትሪው ጀምሮ ውስጤ ያለ ነው። በቃ አሁን ምንም ልለየው ማልችለው ነገር ነውና ብዙ የኛ ሀገር ሰው ኮንፊደንሻሊቲ ከካልቸሩ ጋር ስለማይመጣ የሰው ነገር ብዙ ትሰማላችሁ። አሁን ሰው ሞቶ 1 ሚሊዮን ተከፈለው የሚባል ነገር ትሰማላችሁ። ስሙ ይጠራል፣ ሚስትየውን ይጠራሉ፣ ባልየውን ልጆች ይጠራል። ሰው የተለያየ ነገር ይነገራል። እንትና እኮ አፕላይ አድርጎ እንደዚህ ስለሆነ ክሬዲቱ አልገዛም አላገኘም ሎን ምናምን ኦል ዳት ፐርሰናል የሆኑት ነገሮች ኮንፊደንሻል በኢንዱስትሪ ስታንዳርድ ሊያዙ የሚገባቸውና ግዴታ የሆኑት ነገሮች በሙሉ እርስ በርስ በሚሆንበት ጊዜ መስመር ስለሚሰጥ ብዙ ጊዜ ትንሽ ያገሩ ግንዛቤ ያላቸውና ብዙ ነገር ለማድረግ ኬፓብል የሆኑ ሰዎች
ወደ ሌላ ኮሚኒቲ መሄድን ይመርጣሉ። ግን አሁን እኔም ያለብኝ የፊዱሻሪ ኦብሊጌሽን ኦን ቶፕ ኦፍ ዛት አሁን ማዚም የምታረገው በጣት የሚቆጠሩ ጥቂት ይሁኑ እንጂ ያንን ነገር አዳፕት እንዲደረግ ነው። አንዱም የተለያዩ ነገሮችን በሶሻል ሚዲያ ላይ ማመጣው በብዙ ነገር ላይ ለማቅረብ ሞክረው በተለያየ ቦታ ላይ በኢንተርቪዎችም በተለያየ ቦታ ስቀርብ የምናገረው ይሄ የኮንፊደንሻሊቲ ችግር በጣም የሚሸመቅቅና እንደው ሰውነትን የሚረብሽ ነገር እናያለን እና ጤናማ የሆኑ ፕሮፌሽናሎችንም አንድ ላይ እንዲደመሩ የሚያደርገውን ነገር በሙሉ ነጥሎ እንዲያይ ግን ማንነትን ገልጦ በእውቀትም በኢንቴግሪቲም በኦነስቲም በፕሮፌሽናሊዝም እና በኖሌጅ ሰዎች ሚዛን ላይ ካልወጡ በስተቀር እንደማይቀጠሩ የሚያሳይ ትምህርታዊ የሆነ ነገር ነው ሁልጊዜ የመጣው። ባለሙያን ኢንተርቪው አድርጎ መቅጠር ባህላችን አይደለም። ይነግርብኛል ወይም ትነግርብኛለች የሚለው ፍርሃት አለ። ጠንካራ ነገሮችን ወደ ሌላ ዜጋ ይዞ መሄድ ይፈልጋል። ግን በኮሚኒቲ ውስጥ ጥቂት አለ እንጂ እንደዚህ አሁን ግር ተብሎ መንገድ ላይ ያለውን በሙሉ በዚህ የስራ ችግር ባለበት ሁኔታ ላይ አንተን እዚህ ላድርስ እንትና እንዲህ አይነት ቀለም ልብስ ለብሷል እንትና ይሄ ተሰጥቶታል እንዲህ ነበር የሚሰራው በአጭር ጊዜ ውስጥ ሲል በአጭር ጊዜ ውስጥ በስንቶች ግፍ ተሰርቶ በስንት ቤተሰብ ፋይናንሻል ፊውቸር ተቀልዶ በስንት ስካሚንግ እንደሆነ ሰዎች አይረዱም። እና ብዙ ሰዎች ያለ እውቀት የተለያየ ኢንዱስትሪ ውስጥ ኢንክሉዲንግ በፋይናንሻል ሰርቪስ ኢንዱስትሪ ውስጥ ያለው ስካሚንግ በጣም ከፍተኛ ስለሆነ እውቀትን እየመዘነ የሚቀጥር ኮሚኒቲ ሲሆን ግን እነዚህ ነገሮች በሙሉ መስመር ይዛሉ። ልክ አሁን 2026 ላይ 240,000 ሪልተር ሪል ስቴት ኤጀንሲ አንድ አሶሲዬሽን የታቀፉ ሪልተሮች በራሳቸው ፈቃድ ለቀው ይወጣሉ ብሎ ሲል ስታቲስቲክሱ ያ ማለት እውቀቱ ብቁ ካልሆነ ለሁሉም አይነት ገበያ ኮሚኒኬሽኑ የኔጎሺዬሽን ስኪሉ በተለያዩ ኮቺንጎች ከረንት የሆነ ኢንፎርሜሽን ከሌለው አንድ ሰው አይቆይም ማለት ነው። ስለዚህ አንዳንዱ ኢንዱስትሪ ራሱ ገፋ አድርጎ እንዳሻሮ ወደ ዳር ያስጠጋል። እንደ ኢንሹራንስ አይነት ነገር ላይ ደግሞ በብዙዎች ፋይናንሻል ፊውቸርና ላብና ደም ሲቀለድ ወደፊት መምጣት የሚፈልጉና የሚናገሩ ሰዎች መብት ማስጠበቅ ምን እንደሆነ የሚችሉ ቀበቶና ሱሪ የታጠቁ ሰዎች ሲመጡና ህግ ጋር ሲደርሱ ከዛ በኋላ ነው ጤንነታችሁ ደህንነታችሁ ሊጠበቅ የሚችለው። ስለዚህ መጠየቅ ካልቻላችሁ በደረሰባችሁ ነገር ላይ ሰዎችን እያስተማራችሁ ጥበቃን ማድረግ ግድ ይላል። የሰውነት ግዴታችን ነው በፈጣሪ ብዬ አስባለሁኝ። ለህግ መገዛት ደግሞ ለሁሉም ነገር ተኝቶ ማደር፣ ሰላም፣ ፍቅር በህብረተሰብ በማንም ዜጋ በኩል ያ ይኖራል ማለት ነውና ብዙ ነገሮች ችግሮች ሲመጡ ሰዎች ለሚያደርጉት ነገር ኃላፊነት ካልወሰዱ the entire community በብዙ መጥፎ አይነት እይታ ውስጥ ሊገባና ሊገመት ይችላል። በዚህ ሳምንት ምሳ ነበረን የሪል ስቴት ካምፓኒው የሆሊዴይ ምሳና ያለነው ሁለት አበሾች ነን እንደ ኢንታየር ሪማክስ አሊጀንስ አንድ ኢትዮጵያዊ ነኝ አንድ ኤርትራዊ ደግሞ ፌቨን ምንላት አለች። ከዛ ውጪ 3 ጥቁሮች ነበሩ ሌላው በጠቅላላ ነጭ ነውና ሰሞኑን ያለው ከዚህ ከገንዘብ መጭበርበር ጋራ ከኮቪድ ምግብ ጅኒ ብዙ ነገሮችን የምትሰማቸው በየሚዲያው ስላለ ከየት ነበር መጥቻለሁ ብለሽ ያልሽው አገርሽ ምናምን የሚል ነገር ጠየቁ። እና ሰዎች አሁን ከውጭ ሀገር ለመጣ ሰው ያላቸው ግምት በተለያየ ነገር በአንድ እንኳን ኢንሲደንት ሁሉንም ሰው the entire East African እንደዛ ማየት የሚፈልጉ ሰዎች አሉ። ከኢትዮጵያ ነኝ ብዬ ካልኩ በኋላ ደግሞ ያው የራሳቸውን ግምት we don't want people ምናምን የሚል ነገር ሁሉ መጣ። አሁን ኢሞሽን አለ። አንዳንድ ሰው patriotic የሆነ ፐርሰናሊቲ አለው። ብዙ አይነት ነገር አለ። እኔ ምንም ማንንም ሰው ምንም ነገር አይደለም። እኔ ሪስፖንሲቢሊቲ ወስደው ለራሴ ንጹህና ህጋዊ ለሆነ ስራ ነው። ግን ወደኛ ኮሚኒቲ ደግሞ የተለያዩ ኢንቨስቲጌሽኖች ሲመጡ ደግሞ የኛ ተራ ሲደርስ ምን ሊሆን የሚመጣው እንዴት ብሎ ነው ሰው ቀና ብሎ የሚሄደው? ጉድለት የለም ብለን አንልም። የተለያዩ ነገሮች አሉ። ፋክት ነው ፀሐይ የሞቀው ነገር ግን የተራ ጉዳይ ነው እንግዲህና እንዲህ አይነት ነገሮችን ሳይ እኔ ኃላፊነት ይሰማኛል። እኔ ለማረጋው ነገር መጥፎ ሆኖ ቅድሚያ ኢሚዲየት ፋሚሊ ልጆቼ ማለት ነው። ከዛ በላይ ደግሞ አካባቢን እኔን የሚያውቁ ወይም ደግሞ ህብረተሰቡ በጠቅላላ ኮሚኒቲው እንዲገመት ስለማልፈልግ እርምጃዬን ተጠንቅቄ አፌን ተጠንቅቄ ነው የምናገረው ማለት ነው ህጋዊ የሆኑ ነገሮች። ስለዚህ
ሰው ሁሉ ሪስፖንሲቢሊቲ ቢወስድ ለየራሱ አድራጎት ሌላውን ሰው አያሸማቅቅም ብዬ አስባለሁኝና 25ኛ ዓመቴን እንኳን አደረሰን አባም ተበራታ ምየም ተነሺ ሚለውን ሁሉ ምንዘምርበት ነውና ዊኬንድ እንኳን አደረሰን ብለን በጥሩ ሙዚቃዎች ቲክቶክ ላይ አክብረናልና እናንተም ደግሞ የልብ ኩራት ይኖራችኋል ብዬ አስባለሁ ምክንያቱም ቤተር ቢዝነስ ቢሮም ላይ በተገቡ ዜሮ ኮምፕሌንት ሚል ካምፓኒን መምራት ከዛ ውጭ ደግሞ የብዙዎች የተለያየ ጎን መዳበሱና በተለያየ ስቴት የተለያዩ ትራቨሊንግ በማረግበት ጊዜ ለስራ በኤርፖርት ውስጥ ማገኛቸው ሰዎች የሚሰጡኝ ፍቅርና አክብሮት ከፍተኛ ነው ግን ያ በምንም አይነት ትራንዛክሽን ውስጥ ወይም በምንም አይነት ገንዘብ ውስጥ የተገኘ ሳይሆን በችግራቸው ሰዓት መላ አይጠፋም ብለው ደውለው ለዛ ነገር ደግሞ በበቂ መላ ተገኝቶለት የማይገኝ ከሆነ ደግሞ ወደ ቀጥተኛው ቻናል ተመርተው አለበለዚያም ደግሞ ከጥንቃቄ ጋር ሾፕ አራውንድ እንዲያደርጉ ወይም ሪቪው እንዲመለከቱ እንዲሁ ዝም ብዬ እንኳን ሰው አላቅም ብዬ አይደለም መለቃቸው ጉግልን አትመኑት ሰው ተለምኖ ሪቪው ሊጽፍ ይችላል ግን የተለያየ ቤተር ቢዝነስ ቢሮ ላይ ልትገቡ ትችላላችሁ አሁን ደግሞ ቻት ጂፒቲም ቢሆን 80% ጥሩ ነገር ይሰጣል ስለዚህ 20 ከኛ የሚጠበቅ ስለሆነ ማለት ነው እንጂ አይሰራም ይሰራም ለማለት አይደለምና በዛ ህይወት ውስጥ ነው እንግዲህ የተጓዝኩት ከኖርኩባቸው 39 ዓመት 25ቱን በዚህ ውስጥ ህዝቤን የሚያኮራ ነገር ስላደረኩኝ ደስ ብሎኛልና እንኳን ደስ ያለ ማለት እወዳለሁ ከማዚ ጋር የነበረን ቆይታ እንግዲህ እጅግ በጣም አመርቂ በመለው ሁኔታ እኔም ከ25 ዓመት በኋላ በሪል ስቴት ኢንዱስትሪ ውስጥ ማለት ነው አዲስ ነገር ያገኘሁበት እጅግ ዘርዘር ያለ ግልጽነት የተሞላው ብዙ ፍቅርና ጥበቃ ያለው ዕውቀት አግኝታችኋል ብዬ እጅግ በጣም ተስፋ አደርጋለሁ ከሰማችሁትም በኋላ ለሌሎች በ2026 ቤት ለመግዛት ለሚያስቡት በሙሉ ታስተላልፉታላችሁ ብዬ አስባለሁ በነገራችሁ ላይ ኮንስትራክሽን ወይም ሪኖቬሽን በሚቀጥለው አመት ከምታደርጉት ቁጥር አንድ ነገር ነው መሸጥ ለምታስቡ ሰዎች ምክንያቱም ሳይታደሱ ሳይጸዱ ገበያ ላይ ቢወጡ ከሰባት ቤቶች አንዱ በመቀመጥ ፈላጊ በማጣት ተመልሶ ከገበያ ሊወጣ ይችላል የሚል ስታቲስቲክስ ስለተነገረን እሱም ላይ በርቱ ጥሩ ኮንትራክተሮችን ኢንተርቪው በማድረግ ባለፈው ሳምንት ዩኤልን ይዤላችሁ መጥቻለሁ ኮንስትራክሽን ማኔጅ አድርጌ አብረን የተጓዝንባቸው የሁለት ወር ጊዜ በቃ ይሄ እኛ ኮሚኒቲ ውስጥ የሚታመን ኮንትራክተር ይኖር ይሆን ምናምን የሚለውን ጥያቄያችሁን ሁሉ ያስወገደ በዚህ በእኛ ባለንበት ዲኤምቪን እና እንዲሁም ደግሞ ኒው ጀርዚ ኒውዮርክም የምትፈልጉ ልትጠቀሙ ትችላላችሁ ኖርዝ ካሮላይና ያለ ሊጠቀም ይችላል ሜቢ ኦሃዮም ብዙ ላይ ርቀን ይችላል ብቻ ቅርብ ስቴትም ላይ ያላችሁ ደውላችሁ ኮንታክት ልታረጉ ትችላላችሁ ስለዚህ እነዚህ ነገሮችን የምጠቁመው ማአዚንም ይሁን ዩኤልንም ይሁን ሌሎችም ከዚህ ቀደም ያመጣኋቸው ከልብ ኩራት ጋራ ነው የምነግራችሁ ሲያጣፉም ደግሞ መጥቼ ከሌን እኮ እንዲያርጎታል ብዬ ለማለት ባህሪዬ ስለሆነ ፊት ለፊት ነው የምናገረውና የሚጠቅም ነገር ሲሆን ትገለገሉባቸዋላችሁ ማይጠቅም ነገር ሲሆን ደግሞ ብታመጡት ኢሚዲየትሊ ነው ሰዎቹን ማነጋግሮ ከሌን በድልሃል በዚህ ይሄ ህግ ወጥ ነው ልክ አይደለምና ቃልም የሰው ልታበላሹ የሰውንም ሬፑቴሽን ልትነቀንቁ ትችላላችሁና ያሉትን ሁኔታዎች እንደገና መጥተን እዚሁ መግለጫ የምንሰጥበት ነው እንጂ የሚሆነው እንደዚህ እንደተለመደው ጭምልቅልቅ ብሎ አንዱን እንደ ክራብ እየበላና እየጎዳ የሚጓዝበትን ነገር ማጥራው ማስተማሪያና የሰዎችን ኢንቴግሪቲ ያላቸው ኖሌጅ ያላቸው ሰዎች ለሰው ኬር የሚያደርጉ ሰዎች መኖራቸውን ማሳይበት አጋጣሚዎች ናቸው አመቱ እስኪያልቅ ድረስ ሙያተኞችን ከመላው አሜሪካ ኢንክሉዲንግ ካናዳ ለማቅረብ ነው የልቤ ፍላጎት ያለውና መሻተያ ስለሆነ እነዛን ደግሞ በሚቀጥሉት አመቱ እስኪያልቅ ድረስ ይሄ ወሩ እስከሚያልቅ ድረስ ይዤ በቀላለሁ ማአዚዬ እንግዲህ ሰዓትሽን ወስደሽ ረዘም ያለ መግለጫና ትምህርት ስለሰጠሽ እጅግ ኮርጃለሁ አመሰግንሻለሁ የኔ እህት ቀረ የምትለው ነገር ካለ መጨመር ትችያለሽ አሁን ላንቺ ልተው ያለው ብዙ ነገር አውርተናል በቃ አዌራንስ እንዲኖራቸው ነው የምፈልገው ሁሉንም ነገር አውቆ ወደ ሎን ኦፊሰራቸው ቢሄዱ ተምሮ ቢሄዱ ኤዱኬሽን ደግሞ አለ ነፃ ነው ይሄ ፋኒሜ ገብታችሁ ብታዩት የሆም ኤዱኬሽን ፈርስት ታይም ሆም ባየር ኤዱኬሽን በነፃ ልታገኙ ትችላላችሁ አሁን ቴክኖሎጂ በጣም እንትን ስለሆነ ልታገኙ ትችላላችሁና ጥያቄያችሁን ጽፋችሁ ወደ ሎን ኦፊሰራችሁ ሄዳችሁ ብታነጋግሩ ላለው
በተረፈ ቴንክ ዩ ሶ ማች ባንድ ላይ እዚህ ጋር ብዙ አውርተናል ኦልሬዲ ጠየቅሽን ጥያቄዎችን ትክክል መመለስ ያለባቸው ማወቅ ያለባቸውን ነው የጠየቅሽኝና ቴንክ ዩ ሶ ማች እቲ በቃ እኔ ኮንታክት ለማድረግ ከፈለጋችሁ anytime you can contact me እንዳልኳችሁ ላይሰንስ ሜሪላንድ ላይሰንስ ፐርሰናሊ ላይሰንስ ሜሪላንድ አለኝ ሌላው ግን በካምፓኒ ደረጃ ሆኜ የምሰራው ነው ካምፓኒያችን ላይሰንስ የሆነው ደግሞ ኖርዝ ካሮላይና ሳውዝ ካሮላይና ኒው ጀርሲ ፍሎሪዳ ቨርጂኒያ ሜሪላንድ ዲሲ አጠቃሎ ኮሎራዶ ካልድማ ሌላ ደግሞ ማለ ስቴት የረሳሁት መሰለኝ ላይሰንስ ነው ኮንታክት አድርጉኝ አገዛቸዋለሁ ቴንክ ዩ ካሊፎርኒያም ተረስቷል ኤኒዌይ ቁጥር ኮንታክት አድርጉኝ ስትይ ቁጥርሽን ብትነግሪኝ ደስ ይለኛል እሺ ቁጥሬ 301-370-3094 ነው ኦኬ 301-370-3094 ኦኬ 301-370-3094 ያ አንቺ ጋር ቴክስት አድርጊያለሁ አንደኛው ስልኬ ነው ያለሽ መሰለኝ የቲክታክ ነው ያለሽ ይሄኛው ደግሞ የሰጡሽን የካምፓኒ የራሴ የላይሰንሴ ቁጥር ነው ላይሰንሴ የመዘገብኩበት ነምበር ነው ፕሮፌሽናል ነምበር ማለት የስራ ቁጥርሽ ነው ስለዚህ ያ 301-370-3094 ላይ ደውላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ተመሳሳዩን ነገር አሁን እሷ ከዘጋችሁ ካለችው ንግግር ጋር ማየው ምንድነው ኦልሞስት ከ600 በላይ ዕውቀት ልታገኙበት የምትችሏቸውን ቪዲዮዎች ሳበረክት አንዱም ላይ ግን እኛ የተሻልን ስለሆነ ኑና ሞክሩን የሚል ነገር ግን የለበትምና ብዙ ሰዎች የሚጠይቁኝ ቢዝነስሽን ግን አድቨርታይዝ አታረጊም እንዴ ምሰራውን እኮ ነገር ሰው ያውቃል ምሰጠው ኢንፎርሜሽን በቂ ከሆነ አገልግሎትን ለመጠቀም ይመጣል ኖርማሉ አሜሪካን ላለፈው 39 ዓመት ያለማመደኝ ይሄ ነው እንጂ የሆነ ይሄ ገንዘብን የሚያስቀድም ነገርና አሁንም ማአዚ ፋኒሜ በነጻት ማራላችሁ ሎን ኦፊሰሮቻችሁ ጋር ስትሄዱ ልጠይቁ የምትችሉትን ብላ ስትል የሚሰጠኝ ነገር አለ አሜሪካንን የሚሸት የቢዝነስ ሃይ ስታንዳርድ ነገር ይታየኛል እኔና እሷ ኢን ፐርሰን በነገራችሁ ላይ እንተዋወቅም እኔ ቲክቶክ ላይ ነው ያየሁት እዛ ጋር በሳምንት አንድ ቀን ይሁን ሁለት ቀን የምታስተምርበት ቀን አለ በእነዛ ነገሮች ውስጥ የማየው ነገር ብዙዎቹን አያለሁኝ እጅግ ብር ላይ ያተኮረና መጣሁል ብሎ እንደ ጆፌ አሞራ ሊደፍቅ የተነሳ ትምህርቶችና ንግግሮችን እሰማለሁኝ የሷን ሳይው ግን that is the professionalism that I know ስለዚህ ብዬ በዛ ምክንያት ነው ጠይቂያት ባጭር ጊዜ ጥያቄ ውስጥ እሺ ብላ ስለመጣች እኔም ደግሞ እጅግ በጣም አመሰግናታለሁኝ እና በሚቀጥለው ጊዜ ደግሞ ሌሎችም ባለሙያዎች እጄ መጣለው ጊዜው እንደፈቀደና የቲም ሚለውን ይዘን እንደተለመደው እንዘጋለን ማለት ነው ተሰነባብተንና ከ30 አመት በላይ በቢዝነስ ውስጥ የቆየው ሰው ሆኜ ከ30 ስቴት በላይ ደግሞ የተለያዩ ስቴት ላይ ያሉትን ማንኛውንም ባለሙያ በመላው አሜሪካ ማነው ተጠቃሚ የተለያዩ ፋይናንሻል ጥያቄዎች ሪል ስቴት ጥያቄዎች ኔሽን ዋይድ ሪል ስቴትን መግዛት ለሚፈልጉ ስቴፕ ባይ ስቴፕ ሁሉ ጋይድ የሚያረጋቸው ሰው ሲፈልጉ ኤጀንት ከሌላቸው ጋይዳንሱን ሰጥቼ ሪልተሮቻቸውን ኢንተርቪው አድርጌ ብዙ አይነት ፋሲሊቴት ማረጋቸው ነገሮች አሉ ያ ሁሉ ሲሆን ተጠቃሚው የሚከፍለው ነገር የለምና ዕውቀቶችን አበረክታለሁ ድርጅቶችን ላይና ታች ማለት ስለነሱ ማውራት ሳይሆን ህብረተሰብ እንዴት ነው ጥበቃ ሊያገኝ የሚችለው ምን ባደርግለት እፎይታንና የሚፈልገውን አይነት ዌልት ክሬት ማድረግ ወይም ትራንስፈር ማድረግ እንዴት ይችላል የሚለውን ነገር ነው የምንወያየው ስለዚህ ታችሁ የቲ እሳቱ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ እንዲሁም ደግሞ ፋይናንሻል ፊዱሻሪ ኢንስትራክተርም ነኝ ሰርቲፋይድ ሆንኩኝና ያው የተለያዩ ትምህርቶችን በአመት ውስጥ ሰጣለሁኝ ወገኖቻችንንም ደግሞ በተለያየ አጋጣሚ በግል ወይም በግሩፕ ሆነው ለሚጋብዙኝ በሙሉ የተለያዩ ትምህርቶችን ሰጣለሁ ሎኬሽኔ ቤዝ ኦፊስ ቨርጂኒያም ቢሆን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ ነው ያለሁት ስልክ ቁጥራችን 833-938-8448 ነው በመላው አሜሪካ ለምንሰጠው ሰርቪስ ይሄን ቶል ፍሪ
ኢቭን ከካናዳም ደውለው አንዳንድ እርዳታዎችን የሚያገኙ አሉ። ኮመን ነገር ላይ ቦርደር ተሻግረን በላይሰንሱ ስር ያሉትን ነገሮች የምናገለግለው ነገር የለም። ግን ሪል ስቴት ሲሆን እዛ አካባቢ ካሉት ከሪማክስ ኤጀንቶች ጋራ ኮላቦሬት በማድረግ እርዳታ እንዲያገኙ አደርጋለሁኝ። እነዛን ኤጀንቶች ኢንተርቪው አድርጌ ፋይናንሻል ሰርቪስም ሲሆን ደግሞ ኮመን ነገሮች ነው እንጂ የምንነጋገረው የያገሩ የተለያየ አገር ስለሆነ የተለያየ አሰራርና የተለያየ ላይሰንስ ስላለው እንዲህ አይነት ጥያቄዎችን ብትጠይቁ ብዙ ልትከበሩና የምትፈልጉት ነገር ጥሩ ሊሆን ይችላል የሚለውን ገልጽላችኋለሁ። መንገድ ነው ምንመራው ማለት ነው። የቲፋይናንሻል.info እና .com ዌብሳይቴ ነው። .info ላይ ያው ቀጠሮ መያዝ ለሚፈልጉ ሰዎች ፍሪ ኮንሰልቴሽናቸውን ማግኘት ለሚፈልጉ እዛ ላይ ይይዛሉ ማለት ነው። የካለንድሊ ካለንደር አለ። ሎያሊቲ፣ ኢንቴግሪቲ እና ኬር ነው። አሁን ዛሬ ራሱ በዚህ ትምህርት ውስጥ ያያችሁት ከታችን ከማዕዛም ያያችሁት ሎያሊቲ፣ ኢንቴግሪቲ እና ኬር ነው። ስለዚህ ፊዱሻሪ የሆነ አገልግሎት የሚሰጥ ሰው ከነዚህ ነገሮች ጋር የተቆራኘ ነው። በቃ ከዚህ ውጭ ሌላ ነገር ሊያደርግ አይችልም። ዩር ትረስትድ አድቫይዘር ተብሎ ሲባል ሪልተር ሲባል ወይም ሎን ኦፊሰር ሲባል ከትረስት ጋር ስታስተያዩት ወይም ስታያይዙት ጥያቄዎቻችሁ ያለ ምንም ቁጣ ተመልሰው በብዙ ቀት ተሞልታችሁ በተረጋጋ ሁኔታ የምትወስኑበት ሁኔታ ሎያል የሆነ ሰው ኢንቴግሪቲ የገባውና ኢንቴግሪቲ ያለው ሰው እንዲሁም ለሰው የሚጠነቀቅ ኬር ያለው የሞራል ኮዱ ከፍተኛ የሆነ የሞራል ልዕልና ያለው ሰው ማለት ነው። እንግዲህ እንደ የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ የሆነ ዜሮ ኮምፕሌንት ራን እያደረኩኝ ከምሰጣቸው ሰርቪሶች በጥቂቱ እዚህ ዝርዝሩ ላይ የምታዩት ነው። ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ የተለያዩ የጡረታ አካውንቶች 401k፣ 403b፣ 457፣ TSP፣ ሌሎችም IRA የሆኑ አካውንቶች ማርኬት ውስጥ ያሉ ነገሮች ወደ ተለያዩ ፕሮዳክቶች እንዴት ይሄዳሉ፣ ሲሄዱስ ምን አይነት የታክስ ቤኔፊት ወይም ደግሞ ሪዳክሽን ወይ ኤሊሚኔሽን ሊደረግ ይችላል የሚለውን ነገር አይታችሁ አማርጣችሁ ውሳኔ የምታረጉበት ነው። ኪድስ ኮሌጅ ሴቪንግም አለ፣ ቢዝነስ ኮቺንግ አለ፣ ቢዝነስ ፓርትነርሺፕ ጋይድ አለ። ብዙ ጊዜ ሃንድ ሼኪንግ እና ትራዲሽናል የሆነ ነገር ስለሆነ 6 ወር ሳይሞላው ቢዝነሱ የሚፈርስበት ምክንያቱ ለህግ ሰዎቹ የሚገዙ እንዲሆኑና ህጋዊ የሆነ ዶክመንቴሽን ስለሌላቸው ብዙ ነገሮች ክፍተት ስላላቸው የሚመጡ ግጭቶች ስለሆኑ እነሱን እናስተካክልላቸዋለን። ሪል ስቴት አለ፣ እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት እንሰጣለን ማለት ነው። እንግዲህ ሪማክስም ፊዱሻሪ የሆኑ ሰዎች በአሶሲዬሽኑ የታቀፉ ሪልተር ተብለው የሚጠሩ ሰዎች የሚያገለግሉበት ነው። የቲ ፋይናንሻልም ደግሞ የግል ድርጅት የሆነው አንደር ቤተር ቢዝነስ ቢሮ ሬጅስተርድ ሆኖ አክሬዲትድ የሆነ ቢዝነስ ነው ራን ማረገው ማለት ነውና እነዚህ ነገሮች ለአሜሪካኖቹ ከፍተኛ ፎይታ ይሰጣሉ። በሌላው ዜጋ ግን ብዙም ከዝምድና ከተለያዩ ዝናዎች የተለያየ ነገር ነው። ሯጭ ነው፣ አክቲቪስት ነው፣ አርቲስት ነው፣ ፓስተር ነው፣ ቄስ ነው፣ ኢንጂነር ነው፣ ዶክተር ነው እያላችሁ ስለሆነ የምታረጉት ኢንዱስትሪ ወይም አገሩ የማይጠቀምባቸውን ነገሮች እየፈለጋችሁ ስለምትቆራኙ የውድቀቶቹ ምክንያቶች እነዛ ናቸው። ግን አንድ አሜሪካዊ መጥቶ ለምሳሌ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ካምፓኒሽ ፊዱሻሪ ነሽ ወይ ብሎ ጠይቆ እነዚህ መልሶች ኖ ከሆኑ መገልገል አይፈልጉም። ምክንያቱም የሚጠይቁት ህጋዊ አካል ጋር ሄደው አቤት ሊሉ አይችሉም። መያዣ መቆንጠጫ ከሌለው ሰው ጋር ሰዶ ማሳደድ ስለማይፈልጉ ነው ማለት ነው። ስለዚህ እነዛን ነገሮች ስናይ አስፈላጊ የሆኑ ነገሮች አሉ ባለሙያዎችን ደግሞ ኢንተርቪው ለማድረግና ሚዛናዊ የሆነ ውሳኔ ወይም ደግሞ እዚህ ጋር እጠቀማለሁ እንጂ አልጎዳም፣ እዚህ ጋር to the best interest of the consumer ነው ይሄ ሰው የሚሰራው የሚለውን ነገር ለማምጣት ብዙ አይነት ጥያቄዎች የሰዎች ስታተስና ኢንተርቪው በመደረግ ልምዳቸው እውቀታቸው ተመዝኖ ነው እንጂ ያለ እውቀት ሲሆን ሁሉ ጊዜ በስሜት ይሆናል ማለት። በስሜት ሲሆን ደግሞ በሰርፕራይዝ የተሞላችሁ ነው የምትሆኑት። መጨረሻው ኪሳራና ውድቀት በተለይ ደግሞ በቋንቋዬ ስለሆነ ብላችሁ ከምታውቁት ሰው ጋር የምታረጉት ኢንክሉዲንግ እምነት ቤታቸውን መሄድ ያቋረጡ ሰዎች አሉ። ስለዚህ እነዚህ ሁሉ ነገሮች ከላይ ወደ ታች እየፈረሱ ኮላፕስ እያረጉ ቆሞ ማየቱ ጥሩ ስብዕና ስላልሆነ የተለያየ ጥበቃ የምታረጉበትን ነገር በእውቀት ደረጃ በሁለቱም ኢንዱስትሪዎች ውስጥ ያለውን በራሴ ያቀርባለሁ። እንዲሁም ደግሞ እማምነው የኔን ሬፑቴሽን አደናቅፎ ከሌን እዛ ቦታ ላይ ተነውኮ ጎዳኝ የሚባል ነገር እንዳይመጣ
በእውቀታቸው መተማመንባቸው በኢንተግሪቲያቸው መተማመንባቸው ሰዎች ሲሆኑ ደግሞ አምጥቼ ህብረተሰብ ያለ ስጋት ይፈልገው ሊጠይቃቸው የሚችላቸው ሰዎች ተወዳዳሪ ሊሆኑ ከማንኛውም ዜጋ ጋር ተወዳድረው ካሸነፉ ብቻ የምትጠቀሙባቸው ሰራተኞች እንጂ ፕሮሞት አድርጎ እንትናን ተጠቀሙበት ለማለት የምናቀርባቸው ወንድምና እህቶቻችን አይደሉም። ስለዚህ ያንን በዛ ላይ ያዙትና እንግዲህ ለዛሬ እዚህ ላይ ነው የምንጨርሰው ማለት ነው። እኔና ማዚ ጥሩ ጊዜ አሳልፈናል። ሁላችሁም እንግዲህ በዓላቱን በጥሩ ጊዜ የጥሩ የበዓል ጊዜ እንዲሆንላችሁ ምኞታችን ነው። ክሪስማስንም ገናንም ወይም የኢትዮጵያ ገናም አለ የአገር ቤት ገና እንደገና ደግሞ የፈረንጅ አዲስ ዓመት አለና የወጪ ያወጣጣችሁን ደግሞ ሰብሰብ ይያላችሁ 2026 ይዞ የሚመጣውን ባናቀም ግን ጫና ያለ ጠንከራ ያለ ነገር ይዞ ሊመጣ ስለሚችል ፋይናንሻል ጫና ደግሞ እዳ በራሳችሁ ላይ አምጥታችሁ የበለጠ ጫና በራሳችሁ ላይ እንዳታመጡ ከጥንቃቄ ጋር ተራመዱ ማለት ወዳለሁ። እህታችሁ የቲ በተለይ ክሬዲት ካርድ አጠቃቀማችሁ ማዚም ጋር ደግሞ ማርች አካባቢ ፀሐይ ሲወጣ ብትሄዱ ክሬዲት ካርድ ዴቱ ደግሞ ከበዛ እቺን ስታወርድ ነው የምትገዛው የሚል ነገር ልትላችሁ ስለምትችል እነዛን ነገሮች በሙሉ ከምኞታችሁ ከህልማችሁ ጋራ እኩል መራመድ ስላለባችሁ እውነት በሆነ ነገር ላይ ሀቅ ባለው ነገርና ከማስረጃ ጋር የምትቀበሉት ነገርና ህልማችሁ ልታሳኩ የምትችሉበት ጎዳና ላይ እንድትሆኑ አደራ እንላለን። እንግዲህ እስካሁኑ ደቂቃ ድረስ አብራችሁን ስለቆያችሁን እያመሰገንን በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋራ እስከምንገናኝ ድረስ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። ራሳችሁን ጠብቁ። መልካም ጊዜ ይሆንላችሁ። ማዚ መልካም ጊዜ ይሆንልሽ። Thank you so much። እናመሰግናለን። ደህና ሁኑ።